በኢትዮጵያዊነት ማስክ ተሸፍኖ አማራነት ኢትዮጵያ ላይ ነግሷል እኮ። የኦሮሞ ፖለቲካ ትልቁ አቺቭመንቱ የአማራ ብሔርተኝነትን ማዋለድ ነው። አንድን የህብረተሰብ ክፍል መስደብ ለምን አስፈለገ? ቃል በቃል ነው የሚሉ እነኚህ አርቲስት የምትላቸውን ተዋቸው፣ በእውነት ተዋቸው። የሚያንቋልጡ ቆሻሽ ናቸው እነሱ። ደግሞ በጣም ያጥረኛል ቋንቋ። ህዝቡ ማይነሳው በተወሰነ ደረጃ ስለገባው ነው፣ ከመሪው ጋር ስለተግባባ ነው። ዱቄት ነው የኢትዮጵያ ህዝብ፣ ዱቄት ነው። መብቱን የማይጠይቅ ህዝብ። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ሰዓታችንን ጠብቀን የብሪጅ የሚዲያ ዳሰሳ ፕሮግራማችን ይዘን መጥተናል። በዛሬው ፕሮግራማችን ሁለት አበይት አጀንዳዎችን ይዘን ከእናንተ ጋር ቆይታ እናደርጋለን። አንደኛው አጀንዳችን የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ አለ። መግለጫውን ተከትሎ በውስጣቸው የተፈጠረ ተካሮ አለ። ይህና ተካሮ ትንሽ አፍታተን ለማየት እንሞክራለን። መግለጫው ምን ይላል፣ የተፈጠረው ተካሮ ምንድነው የሚለውን ሰፋ አድርገን እናያለን። ሁለተኛው ደግሞ በኢትዮጵያ የፓርቲ ፖለቲካ ውስጥ ለረጅም ጊዜ ሲያገለግሉ የነበሩ በፓርቲዎች ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ ልምድ አለኝ የተማርኩ ነኝ የሚሉ ሰው አሁንም በፓርቲ ከፍተኛ አመራርነት ደረጃ ላይ ያሉ በሀገራችን ውስጥ በህጋዊ መንገድ ተመዝግቦ ህጋዊ የሆነ እንቅስቃሴ እያደረገ ነው ከሚባል ፓርቲ ከፍተኛ አመራር የማይጠበቅ ንግግር ሰምተናል። ይህ ንግግር በኢትዮጵያ ውስጥ የፓርቲ ፖለቲካን መሰረት አድርጎ የሚመጣ ለውጥ የለም። የኢትዮጵያ ህዝብ በፖለቲካ ፓርቲዎች ላይ ተስፋ መቁረጥ አለበት። ስለዚህ 130 ሚሊዮን የሚሆነው የኢትዮጵያ ህዝብ 75 እስከ 80 ሚሊዮን የሚሆነውን ህዝብ መስዋዕት ለማድረግ መዘጋጀት አለበት እና ይህንን መስዋዕት አድርጎ ለውጥ ማምጣት አለበት የሚል ንግግር ተናግሯል። ከፍተኛ የፓርቲ አመራሩ ማን ናቸው? በንግግራቸው ውስጥ ሲያነሷቸው ሀሳቦች ምን ይመስላሉ የሚለውንም ጠለቅ አድርገን ለማየት እንሞክራለን። እንግዲህ እነዚህንና ሌሎችም ጉዳዮችን ከእናንተ ጋር እያፍታታን እየተመለከትን ቆይታ እናደርጋለን። በቀጥታ ወደ ፕሮግራማችን ከመግባታችን በፊት ግን የአጋራችንን የቴምር ሪል ስቴት ማስታወቂያ ሰምተን እንመለስ። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። እንግዲህ ከወራት በፊት ሁላችንም እንደምናስታውሰው በአማራ ክልል ውስጥ የትጥቅ ትግል እያደረጉ ያሉ ኃይሎች በተበታተነ መንገድ የምናደርገው ትግል እምብዛም ውጤት አላመጣልንም፣ ስለዚህ የግድ መሰባሰብ አለብን፣ ወደ አንድ መምጣት አለብን በማለት እንቅስቃሴ መጀመራቸው ይታወሳል። ይህ እንቅስቃሴ ወይ ወደ አንድነት መምጣት አለበት፣ የአማራ ፋኖ እንቅስቃሴ ወደ አንድነት መምጣት አለበት፣ ካልሆነ ደግሞ አንድ እስኪቀር ድረስ እርስ በርስ መዋጋት አለበት የሚል እንቅስቃሴ ሲደረግ ነበር። መሬት ላይ የሚታይ እንቅስቃሴ ማለት ነው። የአማራ ፋኖ ህዝባዊ ድርጅት የሚባለው ወይም ደግሞ አፋድ የሚባለው በአቶ እስክንድር ነጋ የሚመራው ድርጅት እና ከዛ ውጪ ደግሞ ያሉ በስራ በተግባር የሚናበቡ የሚተጋገዙ የሚባሉት የአማራ ፋኖ በጎጃም፣ የአማራ ፋኖ በቤተ አማራ በወሎ፣ የአማራ ፋኖ በጎንደር እንዲሁም ደግሞ የአማራ ፋኖ በሸዋ እየተባለ ራሱን ይጠራ የነበረው ኃይል ተሰባስቦ ሌሎችንም ወደ 13 የሚጠጉ ታጣቂ ቡድኖችን አሰባስቦ አንድ ድርጅት ፈጥሬያለሁ የሚል ነገር ተናግሮ ነበር። ይህንን ሲያደርጉ እነዚህ ኃይሎች ወደ አንድነት ለመምጣት አንደኛው ስትራቴጂ በእነሱ ተቃራኒ ቆሟል ያሉትን የአማራ ፋኖ ህዝባዊ ድርጅትን በማጥቃት ከፍተኛ የሆነ እርስ በርስ መገዳደል ውስጥ ገብተው ነበር። በዛ መገዳደል ውስጥ የአማራ ፋኖ ብሔራዊ ኃይል የተባለውን ድርጅት መስርተዋል። መሰረትን እንግዲህ የሚል ዜና ነግረውናል። ቢያንስ ይህ ድርጅት በውስጡ የተለያዩ ከዛ በፊት የየራሳቸው አደረጃጀት የነበራቸውን ቡድኖች አሰባስቦ የተፈጠረ ድርጅት ነው። የአማራ ፋኖ ብሔራዊ ኃይል የተባለው ማለት ነው። ይሄ ኃይል ነው እንግዲህ አሁን በትናንትናው ዕለት አንድ መግለጫ ይዞ የመጣው። እንግዲህ መግለጫው ሲጀምር የሚያነሳው አንድ ነጥብ አለ፣ አነጋጋሪ የሆነ ነጥብ። ነጥቡ ምንድነው? የአማራ ህዝብ ላለፉት 50 ዓመታት ሲደርስበት የነበረውን በደልና ስቃይ
መቀልበስ ያልተቻለው አማራ ሳይደራጅ ቀርቶ አይደለም። ግን የሚደራጀው ኢደር በአማራነትን በማይቀበሉ ኢትዮጵያዊነት አደረጃጀቶች ውስጥ ነው፣ ወይም ደግሞ ከአማራነት ያነሰ ንዑስ ክፍለ ሀገራዊነት የሚያቀነቅን ስለነበሩ ነው ይላል። እንግዲህ የመጀመሪያው ምን ማለት ነው? ከአማራነት የተጣላ ከአማራነትን የማያውቅ አማራነትን የሚጸየፍ ኢትዮጵያዊ አደረጃጀቶች ስለነበሩ ነው ይላል። የትኞቹ ናቸው የሚለውን ግን አይጠቅስም። ለምሳሌ እስከ ቅርብ ጊዜ ድረስ የኢትዮጵያ ፖለቲካ ኢትዮጵያዊነትን እንዴት ነው የሚስለው? ለምሳሌ በተደጋጋሚ እኔ አንስቼዋለሁ። በኢትዮጵያዊነትና በአማራነት መካከል ያለው ልዩነት አለ ወይ? is there any boundary? ለምሳሌ ኢትዮጵያዊነት አንዳንዶች ኢትዮጵያዊነት ብሔርተኝነት ነው ይላሉ። ኢትዮጵያዊነት ማንነት ነው ይላሉ። አንዳንዶች ደግሞ እኔንም ጨምሮ አይ ኢትዮጵያዊነት ማንነትም አይደለም፣ ኢትዮጵያዊ የሚባል ብሔርተኝነትም የለም፣ ያለው ኢትዮጵያዊ የሚባል ዜግነት ነው እንላለን። እኛ ኢትዮጵያዊነት ዜግነት ነው የምንለውን ወደ ጎን እንተውና ኢትዮጵያዊ ብሔርተኝነት አለ፣ ኢትዮጵያዊነት ማንነት ነው የሚሉት ጋር ነው እንቆይ። የኢትዮጵያዊ ማንነት ካለ አንድ ማንነት ኦር አንድ ናሽናሊዝም አለ ወይም አንድ ብሔርተኝነት አለ ከተባለ ያ ብሔርተኝነት የራሱ መገለጫዎች አሉት። እነዚህ የኢትዮጵያዊነት መገለጫ ተብለው የሚቀርቡት የኢትዮጵያዊ ብሔርተኝነት ማኒፌስቴሽንስ ወይም መገለጫዎች አብዛኞቹ ሙሉ ለሙሉ ማለት በሚቻልበት ደረጃ የአማራነት መገለጫዎች ናቸው። የአማራነት መገለጫዎች ናቸው። አንድ ሰው ኢትዮጵያዊነት ምንድን ነው ብትለው አማራነት ነው ቢል ለመልሱ የቀረበ መልስ ነው። ስለዚህ ኢትዮጵያ ውስጥ አልነበረም። አማራነትን የሚጸየፍ ኢትዮጵያዊነት አልነበረም። ለዛውም ሌሎችን የሚጸየፍ ኢትዮጵያዊነት ነው የነበረው። አማራነትን የሚያጎላ፣ አማራነትን የሚያነግስ፣ አማራነትን ከፍ የሚያደርግ፣ አማራነትን ፕሮሞት የሚያደርግ ኢትዮጵያዊነት ነው ኢትዮጵያ ውስጥ የነበረው። ሌሎችን የሚያንቋሽሽና የሚያንኳስስ ኢትዮጵያዊነት ነው ኢትዮጵያ ውስጥ የነበረው። ሌሎችን የሚገፋና የሚንቅ ነው የነበረው ኢትዮጵያዊነት። እንደዛ ነው። ሌሎች መገፋታቸው መናቃቸውን ተከትሎ ያደረጉት ትግል ጸረ ኢትዮጵያዊነት ትግል ተደርጎ ነበር ሲሳሌ ነበር። ኢትዮጵያዊነት በእኔ ላይ አላግባብ ተጭኖብኛል፣ ባህሌን፣ ቋንቋዬን፣ ሁሉ ነገሬን ደፍጥጦብኛል። ኢትዮጵያ ውስጥ የነበረው ትግል ይሄ ነው። ላለፉት 50 ዓመታት የሚባል ከሆነ ሬፈረንሳችን 50 ዓመት ከተባለ ከንጉሱ ስርዓት መውደቅ በኋላ ማለት ነው። እንግዲህ መግለጫው ነው የሚለው የአማራ ሕዝብ ጥቅም የአማራ ሕዝብ ህልውና ተጠብቆ የነበረው በንጉሳውያኑ ስርዓት ጊዜ ነው። ከዛ በኋላ ግን የአማራ ሕዝብ ለስቃይ፣ ለእንግልት፣ ለእልቂት ተዳርጓል ነው በመግለጫው ውስጥ። ግን ባለፉት 50 ዓመታት የነበረው የኢትዮጵያ ፖለቲካ ምንድን ነው? ኢትዮጵያዊነት ሌሎቻችንን አይመስልም፣ ይገፋል፣ ሌሎቻችንን ያነውራል፣ ሌሎቻችንን ይደፈጥጣል፣ ባህላችንን፣ ወጋችንን፣ ቋንቋችንን ይገፋል። the question of nationalism እኮ በኢትዮጵያ እኮ ወለልኝ እኮ ይዘው ሲመጡ እኮ ይዘውበት የመጡት ጽንሰ ሐሳብ ይሄ አይደለም እንዴ? በኢትዮጵያዊነት ማስክ ተሸፍኖ አማራነት ኢትዮጵያ ላይ ነግሷል እኮ። ኢትዮጵያዊነትን ተቀበሉ የምንባለው አማራነትን ተቀበሉ እየተባልን ነው። የትግሉ ማጠንጠኛ እሱ ነበር እኮ። ላለፉት 50 ዓመታት በኢትዮጵያዊነትና በአማራነት መካከል ልዩነት ይኑር እኮ ነው ትግሉ። የአማራ ብሔርተኝነት አማራ እንደ ሌሎች ማንነቶች እንደ ኦሮሞ ብሔርተኝነት፣ እንደ ተጋሩ ብሔርተኝነት፣ እንደ ጉራጌ ብሔርተኝነት፣ እንደ ወላይታ ብሔርተኝነት፣ እንደ ሲዳማ ብሔርተኝነት፣ እንደ ጋምቤላና እንደ ጉሙዝ ብሔርተኝነት ራሱን ችሎ ይቁም። ኢትዮጵያዊ የሚባል ማንነትም ካለ ብሔርተኝነትም ካለ የጋራችን ይሁን። ያለፉት 50 ዓመታት ትግል ይሄ ነው። ያለፉት 50 ዓመታት ትግል ውጤት ደግሞ የኢትዮጵያዊ ብሔርተኝነት ራሱን ያላቀቀ የአማራ ብሔርተኝነት እንዲፈጠር አድርጓል። በተለየ ሁኔታ የአማራ ሕዝብ ጥቅም፣ የአማራ ሕዝብ ህልውናን ከንጉሳዊ ስርዓቶቹ ጋር ማጣበቅ የአማራን ሕዝብ ከፍተኛ ዋጋ አስከፍሎታል።
አሁንም በተወሰነ ደረጃ ያስከፈለው ነው። እውነቱን ለመናገር አላግባብ የአማራ ህዝብ ህልውናውን፣ ጥቅሙን፣ ፍላጎቱን ሁሉ ነገሩን ከንጉሳዊ ስርዓቶቹ ጋር ማጣበቁ የአማራን ህዝብ ዋጋ አስከፍሎታል። የነፍጠኛ ስርዓት ሲባል የአማራ ስርዓት ማለት ነው የሚል ዲፊኒሽን ላይ የመጣ ነው እኮ በዚህ ምክንያት። ነፍጠኛ ሲባል አቤት የሚል፣ ፊውዳል ሲባል አቤት የሚል፣ ንጉሳዊ ስርዓት ሲባል አቤት የሚል አማራ መኖሩ የአማራ ህዝብ ብዙ መስዋዕትነት፣ ብዙ እንግልት፣ ብዙ እልቂት ዋጋ እንዲከፍል አድርጎታል። ስለዚህ ላለፉት 50 ዓመታት የአማራ ህዝብ ተበድሏል፣ የአማራ ህዝብ ለእልቂትና ለእንግልት ተዳርጓል ከተባለ ዋነኛው ምክንያት ሆኖ መቅረብ ያለበት አማራነትን ያልተቀበለ ኢትዮጵያዊነት ስላለ አይደለም። አማራነትን የሚጸየፍ ኢትዮጵያዊነት ስላለ አይደለም። ያለ ልክ ከአማራነት ጋር የተጣበቀ ኢትዮጵያዊነት ስለነበረ ነው። ምንም አሽሙርሙነ የምንናገረው ነገር ስለሌለ ማለት ነው። ፊት ለፊት ሐቁን መናገር ስላለብን ማለት ነው። ሁለተኛው የውስጥ ጉዳያችሁ ነው። እሱን እዛ ማየት ይቻላል። ሁለተኛው እንደ ምክንያት የቀረበው ከአማራነት ያነሰ ንዑስ ክፍለ ሀገራዊነትን የሚያቀነቅን አደረጃጀቶች ስለነበሩ ነው። በወለየነት፣ በጎጃሚነት፣ በጎንደሬነት የሚደራጅ አደረጃጀት ምናምን አባባደኖች ስለነበሩ ነው። በኦሮምኛ ገንዱማ በአማርኛ ደግሞ አውራጃዊነት የምትሉት ማለት ነው። ይሄኛው ብዙ እዚህ ውስጥ መዳከር አልፈልግም። ዋናው መሰረታዊ ነገር አማራነትን የማያውቅ ኢትዮጵያዊነት አልነበረም። አማራነትን የሚጸየፍ ኢትዮጵያዊነት አልነበረም ላለፉት 50 ዓመታት። ላለፉት 50 ዓመታት የነበረው በአንድ በኩል ኢትዮጵያዊነት ማለት አማራነት ነው። ስለዚህ there must be differentiate መደረግ አለበት። ያለ ልክ ከመጣበቁ እኮ የተነሳ እኮ ለአንዳንድ እኮ አማራ ወዳጆቼ የፖለቲካ ፓርቲ ሲመሰርቱ እኮ ደጋግሜ አንስቼዋለሁ። ስለው የነበረው ምንድን ነው? በአማራነትና በኢትዮጵያዊነት መካከል ያለው ግንኙነት ተጣብቀው እንደተወለዱ ኦርጋን ሼር እንደሚደራረጉ ህፃናት ነው። እነዚህ ህፃናትን ህይወት ለማትረፍ ማላቀቅ ያስፈልጋል። ስናላቀቅ 100% ሰክሰስፉል የሆነ ሰርጀሪ ነው የሚባል ከሆነ ደግሞ አንዱ ሞቶ አንዱ በህይወት መትረፍ አለበት። ምክንያቱም አንድ ኦርጋን ለ2 ሼር ስለሚደራረጉ በአማራነትና በኢትዮጵያዊነት መካከል የነበረው ግንኙነት ቱ ዳት ኤክስቴንት የተጣበቀ ነበር። ኦልሞስት 50 ዓመታትን ወስዷል። ኢት ዋዝ አ ሎንግ ሰርጀሪ ነበር። ቱ ሰም ኤክስቴንት ሰክሰስፉል የሆነ ሰርጀሪ ቢያንስ በ50 ዓመታት ትግል ውስጥ ዛሬ ላይ የአማራ ብሔርተኝነት ተወልዷል። አማራ የሚባል ማንነት ማስኩን አውጥቶ መጥቷል። ስለዚህ የጋራ የሚባል ኢትዮጵያዊነት የሚባል አሰባሳቢ ማንነት፣ አሰባሳቢ ዜግነት፣ አሰባሳቢ ብሔርተኝነት መፍጠር ይቻላል። አሁን ሁላችንንም የሚመስል ይህንን ነው አሰባሳቢ ትርክት መፍጠር የሚያስፈልገው። መሬት ላይ ካለው እውነታ ብዙ መሻሻል ያስፈልጋል። ለኔ ባለፉት 50 ዓመታት የአማራ ህዝብ ለስቃይና ለእንግልት ተዳርጓል ከተባለ የተዳረገበት ምክንያት አላግባብ ራሱን የኢትዮጵያዊነት ዋስ ጠበቃ ማድረጉ፣ አላግባብ ራሱን ከኢትዮጵያዊነት ጋር ማጣበቁ፣ አላግባብ ራሱን ከንጉሳዊ አገዛዞች ጋር ማጣበቁ፣ ንጉሶቹ የሰሩቸውን እያንዳንዱን ጥፋቶችና ውድመቶች የቅድስና ተግባር አድርጎ ማቅረቡ፣ አንፊልተርድ የሆነ አንሰንሰርድ የሆነ ዳይሬክትሊ እንደወረደ የምንናገረው ነገር አንዱ ይሄ ነው። አንድ ማንነትን ወስዳ የኢትዮጵያዊነት ዴፊኒሽን የኢትዮጵያዊነት አልፋና ኦሜጋ ያደረገ ትርክት ኮንስትራክት ማድረግ ነው። ዳወዝ ያ ነበር የ50 ዓመቱ ትግል። ተሳክቷል። አዎ አንዳንድ የኦሮሞ ፖለቲከኞች ወዳጆቼ የኦሮሞ ፖለቲካ ትልቁ አቺቭመንቱ የአማራ ብሔርተኝነትን ማዋለድ ነው ይላል። ኢትዮጵያዊነት ሲባል መገለጫዎቹ አብዛኞቹ ሙሉ ለሙሉ ማለት በሚቻልበት ደረጃ የአማራነት መገለጫዎች ናቸው። ስለዚህ አማራነትን የሚጸየፍ ኢትዮጵያዊነት ሊኖር አይችልም። ምክንያቱም there is no ኢትዮጵያዊነት without አማራነት። የኢትዮጵያዊነት ፋብሪክሱ እኮ አማራነት ነው እኮ ነው ሲባል ይላል። ልብሳችንን እያየን ልብሱ የተሰራበትን ኮተን የመጸየፍ ማለት ላለፉት 50 ዓመታት ኢትዮጵያዊነት ይባል የነበረው አማራነት ነው። በንጉሳዊ ስርዓቶቹ ጊዜ
ኢንዶርስ ይደረግ የነበረው ፕሮሞት ይደረግ የነበረው አማራነት ነው። ያ ስህተት ነው። ሌሎች ህዝቦች ዋጋ እንዲከፍሉ አድርጓል። ሌሎች ህዝቦችን ለእልቂት ዳርጓል። ስለዚህ አማራነትን የሚጸየፍ ኢትዮጵያዊነት አልነበረም። በንጉሳዊ ስርዓቱም ጊዜ አልነበረም። ከዛ በኋላም በነበረው ኢትዮጵያዊነት ውስጥ አማራነትን የሚጸየፍ ኢትዮጵያዊ አደረጃጀት አልነበረም። እስቲ አንድ ምሳሌ ይጠቀስ። ኢትዮጵያዊ አደረጃጀት ሆኖ አማራ ጠል ነበር የነበረው ትግል። ኢትዮጵያዊነት ሞራ አማራ መስሏል። ኢትዮጵያዊነትና አማራነት መካከል ልዩነት ጠፍቷል። ሌሎች ኢትዮጵያዊነትን ለመቀበል ሲሉ አማራ መሆን ይጠበቅባቸዋል። ይሄ ነው እየተባለ የነበረው 50 ዓመት ሙሉ። ስለዚህ ለኔ እስከሚገባኝ ድረስ ከኢትዮጵያዊነት የተጣላ የተፋታ ኢትዮጵያዊ አማራነትን የናቀ ኢትዮጵያዊነት አልነበረም። የአማራ ህዝብን ደግሞ እንደ ሪፈረንስ 50 ዓመት ሲባል በንጉሳዊ ስርዓቶቹ ጊዜ የአማራ ህዝብ ጥቅምና መብቱ ህልውናው ተጠብቆለት ይኖር ነበር። ሌሎቹስ ያንን ታሪክ ያንን ዘመን እንዴት ነው የሚያስታውሱት? የንጉሳዊ ስርዓቶቹ የአማራ መብቱ ጥቅሙ ህልውናው ተጠብቆለት ከነበረ ሌሎቹስ በንጉሳዊ ስርዓቱ ጊዜ ምንድን ነበር ሲደረጉ የነበረው? እንደ እንስሳ አይደለም ሲታዩ የነበረው። እንደ ድመት ከጫማ ስር ተረግጦ አይደለም ይኖሩ የነበረው። እንደ ሸቀጥ ይሸጡ አልነበረም። ስለዚህ ለኔ በትላንትናችን ውስጥ ብዙ ስህተቶችን አልፈን ሊሆን ይችላል። ብዙ ግፎች፣ ብዙ መከራዎች ደርሰው ሊሆን ይችላል። እነዛ መከራዎች ዛሬ ላይ ቆሞ ዛሬ ላይ ያለው ትውልድ ዋጋ የሚከፍልበት ምክንያት የለም። ዛሬ ላይ ቆመን ግን ትላንትና የተደረጉ ነገሮች በሙሉ ቅዱስ ናቸው፣ ተገቢ ናቸው ከተባለ የግጭት መንስኤ ይሆናል። ሚኒሊክ ንጉስ ነበረ፣ ቅዱስ ግን አልነበረም። ቴዎድሮስ ንጉስ ነበረ፣ ቅዱስ ግን አልነበረም። ሚኒሊክ ንጉስም ቅዱስም ነበር ካልክ ግን አንተ ቅዱስ የምትለው ንጉስ ደቡቡ ላይ ዘምቶ ያደረገውን ነገር አጉልቶ ማምጣት ግዴታ ይሆናል። ያ ቅዱስ የምትለው ንጉስ ደቡቡ ላይ በደቡቡ ህዝብ ላይ ያደረገውን ግፍ ስታይ እሱ ቅዱስ ከነበረ ያ ሁሉ ግፉን የተቀበለው ማህበረሰብ እርኩስ ነበር እያልክ ነው። በዛ ውስጥ ብዙ መፋተግ አያስፈልግም። ዋናው መሰረታዊው ነገር ባለፉት 50 ዓመታት የተደረጉት ትግሎች ቢያንስ ከኢትዮጵያዊነት ጋር አላግባብ አለልክ ራሱን ያጣበቀውን የአማራ ብሔርተኝነትን አላቋል፣ ነፃ አውጥቶታል። አሁን በራሱ መቆም የሚችልበት ደረጃ ላይ ቆሟል። ቢያንስ ወፌ ቆሜች የሚባልበት ደረጃ ላይ ደርሷል። ቢያንስ ማቹርድ አልሆነም። ሌሎቹ ብሔርተኝነቶች የደረሱበት ደረጃ ላይ አልደረሰም። አትሊስት ግን ተወልዶ ወፌ ቆሜች መባል ተጀምሯል። በዚህ በወፌ ቆሜች ዘመኑ ብዙ ነገሮች ሊኖሩ ይችላሉ፣ የሚጠራረቡ ነገሮች፣ ፎርጊቨብል የሆኑ ነገሮች። ስለዚህ አንደኛው በመግለጫ ውስጥ የተነሳው ይሄ ነው። የአማራ ህዝብ ባለፉት 50 ዓመታት ለደረሰበት እልቂት ምክንያቱ ሁለት ነው። አንደኛው አማራነትን የማያውቅ ኢትዮጵያዊ አደረጃጀት ስለነበረ ነው። ሁለተኛው ደግሞ ከአማራነት ያነሰ ንዑስ ክፍለ ሀገራዊ የሚያቀነቅኑ ስለነበሩ ነው የነበሩት አደረጃጀቶች። በእነዚህ ሁለት ምክንያቶች ነው አማራ በደሉን መቀልበስ ያልቻለው፣ ጥቃቱን ስቃዩን ማስቆም ያልቻለበት ምክንያት በእነዚህ ሁለት ምክንያቶች ነው ይላል። እንግዲህ መግለጫው በመግቢያው ላይ ይሄንን ካለ በኋላ ይቀጥላል። ያለፈውን የትርክት ዕዳ ለመቀልበስ፣ ፍጅትን ለመቀነስ፣ ጦርነቱን ለማሸነፍ፣ ተገቢውን ውክልና ለህዝባችን ለማጎናጸፍ ስንል አደረጃጀቶችን በማክሰም የአማራ ፋኖ ብሔራዊ ኃይልን መመስረታችን ይታወሳል ይላል። ምን በማድረግ? አደረጃጀቶቹን በማክሰም። እነማን ናቸው የከሰሙት? የአማራ ፋኖ በጎጃም የሚባለው፣ የአማራ ፋኖ በጎንደር ጠቅላይ ግዛት የሚባለው፣ የአማራ ፋኖ በጎጃም በሸዋ የሚባለው፣ የአማራ ፋኖ በቤተ አማራ የሚባለው በወሎ። እነዚህን አክስመን አንድ ወጥ የሆነ ድርጅት መስርተናል ይላል። ያ ድርጅት ማን ይባላል? የአማራ ፋኖ ብሔራዊ ኃይል የሚባል ድርጅት መስርተናል ነው። እስቲ አንዱን እንምዘዝ ከዚህ ውስጥ። ለምሳሌ ያለፈውን የትርክት ዕዳ ለመቀልበስ ይላል። ምንድነው የትርክቱ ዕዳ? ቅድም ያነሳሁት ነው። ያንን የትርክት ዕዳ እንዴት ነው የምትቀለብሰው? ያልተፈጠረ የሌለ ነገር በማውራት አይደለም። አንደኛው በንጉሳዊ ስርዓቱ ጊዜ በሌሎች ከአማራ ህዝብ ውጪ ባሉ ሌሎች ማህበረሰቦች ላይ የደረሰውን
ጉዳት ሪኮግናይዝ በማድረግ ነው። የትርክት ዕዳ ካለ ዕዳ የሚወራረደው እንደዛ ሪኮግናይዝ በማድረግ በአንድ ሚዲያ ላይ ተናግሬው ነበር። ሪኮግናይዝ መደረግ አለበት። አትሊስት ዲናይ መደረግ የለበትም። ኢሹ ጠረጴዛ ላይ የሚቀርብ ከሆነ የግድ ስለ ንጉሳዊ ስርዓቶቹ ማውራት አለብን ከተባለ ንጉሳዊ ስርዓቶቹ በህዝቦች ላይ ያደረሱት በደል ሪኮግናይዝ መደረግ አለበት። ላይክ የአፄ ዮሐንስ በጎጃም ህዝብ ላይ እንዳደረሱት አይነት እልቂት ሪኮግናይዝ መደረግ አለበት። አፄ ቴዎድሮስ በወሎ ህዝብ ላይ እንዳደረሱት እልቂት ሪኮግናይዝ መደረግ አለበት። በሰፊው ብሮድ ሳውዝ በምንለው በሰፊው ደቡብ ላይ ንጉሳዊ ስርዓቶቹ ያደረሱት እልቂትም ሪኮግናይዝ መደረግ አለበት። የትርክት ዕዳ የሚወራረደው እንደዛ ነው። በዲና ያለ አይደለም። በካፈርኩ አይመልሰኝ አይደለም። የትርክት ዕዳ ማወራረድ ካስፈለገ የትርክት ዕዳን መቀልበስ ካስፈለገ ራስን የንጉሳዊ ስርዓቱ ጋሻ ጃግሬ አድርጎ በማቅረብ አይደለም። የንጉሳዊ ስርዓቱ እልፍኝ አስከልካይ አድርጎ በማቅረብ አይደለም። ዛሬ ላይ ያለው የአማራ ህዝብ ትላንትና የነበረው የአማራ ህዝብም ጭምር በተለየ ሁኔታ ራሱን ከንጉሳዊ ስርዓቶቹ ጋር የሚያጣብቅበት ምንም በቂ ምክንያት የለውም ስንል አይ በቂ ምክንያት አለ። ንጉሳዊ ስርዓቱ የአማራ ህዝብ ጥቅሙ፣ መብቱ፣ ህልውናው የተጠበቀበት ስርዓት ነው። ስለዚህ ያ ስርዓት ሞር አማራነት መገለጫ ነው ከተባለ የአማራ ህዝብን ለጉዳት ይዳርጋል። ስለዚህ በተቻለ መጠን የትርክት ዕዳን መቀልበስ እንፈልጋለን ብለዋል። ስለዚህ የትርክት ዕዳን መቀልበስ የሚቻለው መሬት ላይ የነበረውን ፋክት በመቀበልም ጭምር ነው። ግን አነታራኪ ያደረገው ምንድን ነው? መግለጫው ወጣ። ሁሉም ድርጅቶች አደረጃጀቶችን አክስመን ነው ይህንን ተቋም መሰረት ነው አሉ። ስለዚህ ያ ተቋም ከተመሰረተበት ጊዜ ጀምሮ እስካሁን ድረስ በተናጠል ሲያደርጉት የነበረው እንቅስቃሴ ተገቢ አልነበረም፣ ህጋዊ አልነበረም ማለት ነው። በተናጠል የአማራ ፋኖ በጎጃም ብሎ ሲያደርገው የነበረው እንቅስቃሴ ሲሰራው የነበረው ስምሪት ወይ ሙሉ ለሙሉ በዚህ አደረጃጀት ስር ነበረ ወይ ደግሞ ስህተት ነበረ ማለት ነው። ስንለው እንደነበረው በተደጋጋሚ ጊዜ ስንለው እንደነበረው ይህ አዲስ አቋቋም የሚሉት አደረጃጀት ወጥ አይደለም፣ ውህድ አይደለም ስንል እንደነበረው ነው የሆነው። እውነቱን ለመናገር ከዛ በኋላ ምን ይላል? ሁለት ነገሮችን ነው የሚያደርገው። መግለጫው ቅድም ያነሳናቸው መንደርደሪያዎች ካነሳ በኋላ ሲቀጥል ምን ይላል? ድርጅታችን የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ቀን ጀምሮ በየቀጠናው ልዩ ልዩ ስራዎችን ሲሰራ መቆየቱ የሚታወቅ ሲሆን የድርጅቱ ስራዎች ይበልጥ ለማሳለጥ ያግዝ ዘንድ የድርጅቱ ማዕከላዊ ኮማንድ የሚከተሉትን ውሳኔዎች አሳልፏል ይላል። የድርጅቱ ማዕከላዊ ኮማንድ ነው ይህንን ውሳኔ አሳልፏል። እንግዲህ የሚለው ተወያይቶ ይህንን ውሳኔ አሳልፏል። አንደኛ፣ የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩት የድርጅት ስያሜዎችና ሎጎዎችን አክስሞ የፖለቲካና ወታደራዊ ስራዎችን ለማሳለጥ በቀጠናና በእዝ መሰየም አስፈልጎታል። ስለሆነም የአማራ ፋኖ ብሔራዊ ኃይል ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከተጠቀሰው ቀን ጀምሮ የሚጠሩበት ስያሜ የሚከተለው መሆኑን ለመላው ህዝባችን፣ ለሰራዊታችንና ለሚዲያ አካላት እናሳውቃለን ይላል። የአማራ ፋኖ አንድነት በጎንደር የሚባለው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ተብሎ፣ የአማራ ፋኖ በጎጃም የሚባለው ደግሞ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በሚል፣ የአማራ ፋኖ በወሎ ቤተ አማራ የሚባለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝም በሚል፣ የአማራ ፋኖ በሸዋ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በሚል ተቀይሯል ስያሜያቸው ይላል። ቅድም ምን ብለናል? አንደኛው የአማራነት በደልን ማስቆም ያልተቻለበት ምክንያት
በንዑስ አማራነት በንዑስ አውራጃዊ አደረጃጀት መያዛችን ነው ይላል። ንዑስ አውራጃዊነት ቅድም ሲድንል ምንድን ያልነው? ንዑስ አውራጃዊነት ማለት ከአማራነት ወርዶ በጎጃሜነት፣ በጎንደሬነት፣ በወለየነት፣ በሸዋይነት መደራጀት። በእንደዚህ አይነት አደረጃጀት ውስጥ በመግባታችን የአማራን ህዝብ ጥቅም ማስጠበቅ አልቻልንም። ለዚህ ደግሞ መፍትሄው ምንድነው? እነዚህን አደረጃጀቶች ንዑስ አውራጃዊ የሆኑ አደረጃጀቶች፣ ንዑስ አማራነት የሆኑ አደረጃጀቶችን ወደ እዞቹ ሲዋቀሩ ደግሞ የሰሜን አማራ ቀጠና፣ የምዕራብ አማራ ቀጠና፣ የምስራቅ አማራ ቀጠና፣ የደቡብ አማራ ቀጠና በሚል እንዲደራጁና ስያሜያቸውን በላይ እዝ፣ ቴዎድሮስ እዝ፣ ምኒልክ እዝና አሳምነው እዝ እንዲባሉ ተወስኗል ይላል። ሁለተኛ ይልና መግለጫው ድርጅታችን የማዕከላዊ ኮማንድ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ተግባርና ኃላፊነት የተሸከመ በመሆኑ በስሩ 3 አብይ ኮሚቴዎችን አዋቅሯል። እነዚህም የፖለቲካና የውጭ ጉዳይ አብይ ኮሚቴ፣ አስተዳደራዊ ጉዳዮች አብይ ኮሚቴ እና የወታደራዊ ጉዳዮች አብይ ኮሚቴ ናቸው። ስለሆነም አብይ ኮሚቴዎቹ በአራቱም የድርጅታችን ቅርንጫፎች ካሉ የሥራ አስፈጻሚዎችን በማካተት ንዑስ ኮሚቴዎችን እያዋቀሩ የድርጅቱን የሥራዎች እንዲያስኬዱ ተወስኗል። ቁጥር 3 በተጨማሪም ማዕከላዊ ኮማንዶ የድርጅቱን የማዕከላዊ ኮሚቴ አባላት የሥራ አስፈጻሚ ኮሚቴና የፖሊት ቢሮ አባላትን በአጭር ጊዜ ውስጥ እንዲያቋቁሙና ድርጅቱ በሕዝባችንም ሆነ በሀገራችን የሚጠበቅበትን ግዴታዎች እንዲወጣ ውሳኔዎችን አሳልፈዋል ይላል። ከስር ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ይላል። እንግዲህ ይህንን መግለጫ ነው ያወጡት። ይህንን መግለጫ ያወጡት የአማራ ፋኖ ብሔራዊ ኃይልን የመሰረቱ በንዑስ አውራጃዊ ማንነት የተደራጁ ኃይሎች ናቸው፣ የታጣቂ ኃይሎች። በዚህ ውስጥ ቢያንስ 3 አበይት የሆኑ ነገሮችን አንስተዋል። አንደኛው የተፈጠረው ተቋም ወጥና ውህድ መሆኑን፣ አርማዎች በሙሉ መፍረሳቸውን፣ ሁሉም አርማና ሎጎውን ትቶ መጠሪያውን ትቶ አደረጃጀቱን ትቶ ወደ አንድ ወጥና ውህድ አደረጃጀት መምጣታቸውን ነው የሚነግሩ። መሬት ላይ ያለው እውነታ ምንድን ነው የሚነግረን? መሬት ላይ ያለው እውነታ የሚነግረን ሁሉም የየራሱን አደረጃጀት ይዞ መቀጠሉን ነው። ምክንያቱም we were challenges እናደርግ ነበር። ዘመቻ አንድነት ብለው ዘመቻ መጠፋፋትን ሲያካሂዱ ምንም አይነት የሚፈጠር አንድነት የለም፣ ሜቢ ተጠፋፍታችሁ አንድ ልትቀሩ ትችላላችሁ ብለን ነበር። ተሞክሮ የግለሰቦች ኢጎም ችግር ሆኖ እኔ ካልመራውም ችግር ሆኖ እኔ የተሻልኩነኝም ችግር ሆኖ ወደ አንድ መምጣት ሳይችሉ ሲቀሩ እንደው ምን ይዤ ልመለስ ወደ እናቴ ቤት እንደሚለው የቴዲ አፍሮ ዘፈን ምን ይዘን እንመለስ? ቢያንስ እንኳን የሆነ የጋራ መጠሪያ እናምጣ፣ በጋራ ሊያሰባስበን የሚችል የጋራ መጠሪያ እናምጣ። ያንን መጠሪያ በጋራ እንመራዋለን፣ በጋራ እናስተዳድረዋለን የሚል ስምምነት ላይ ነው የደረሱት። ወጥና ውህድ ተቋም አልመሰረቱ። ወጥና ውህድ ተቋም ነው አንድ ነገር የሚባለው ምን ሲሆን ነው? አንድ የሆነ መሪ ሲኖረው ነው አይደል? ሌሎቹ ሁሉም የነበራቸውን አደረጃጀት አክስመው አፍርሰው የነበራቸውን ሎጎ ጥለው በአንድ አደረጃጀት ስር ሲመጡ ነው። ያ አልተፈጠረም። ላለመፈጠሩ ምክንያት ደግሞ በግለሰቦቹ ኢጎ ምክንያት ነው። በግለሰቦቹ ፐርሰናል ከልት ምክንያት ነው። እኔ ይበልጥ ምክንያት ነው መፍጠር ያልቻሉት። ምክንያቱም የበላይነቱን ወንበሩን ካልያዝኩ ጥቅሜን ማስጠበቅ አልችልም። የስልጣን የጥቅም የዝርፊያ የምናምን መዋቅር ነው። ስለዚህ ይህንን የዝርፊያ ገቢ የምታገኝበትን ኑሮውን የመሰረትክበትን የዝርፊያ መዋቅርን አፍረስና ወደ አንድና ስትለው ማንም ሰው ደስተኛ ይሆን። ይሄ መግለጫ በወጣ በደቂቃዎች ውስጥ ነው የአማራ ፋኖ በጎጃም መግለጫ ያወጣው። መግለጫው በቀላል ቋንቋ ያሉት አናውቀውም፣ የተባለውን መግለጫ አናውቀውም፣ አልተወያየንበትም፣ አልተሳተፍንበትም። በአቶ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይል አሰባሳቢ ጉልበቱ እኔ ነኝ የሚለው ቡድን
ወጥቶ አይ እኔ አላውቀውም ይሄን መግለጫ ግልጽ ስለማድረግ ይልና አቶ አስረስ ማረ የጻፉት ግልጽ ስለማድረግ ይሉና የድርጅቱ አወቃቀርን ውህደትን ኮሚቴንም ሆነ ሌሎች ጉዳዮችን አስመልክቶ የወጡ መግለጫዎችና ውሳኔ ሐሳቦችን የማናውቃቸውና ያልተወያየንባቸው መሆኑን እናሳውቃለን ይላል። በዚህ አደረጃጀት ውስጥ ተመሰረተ በሚባለው አደረጃጀት ውስጥ የአንበሳ ድርሻ አለኝ ሲል የነበረው የነዘመነ ካሴ ቡድን አላውቀውም አልተወያየውበትም ብሏል። ምኑን በተመለከተ ጠቅሶ የድርጅቱ አወቃቀርን በተመለከተ አወቃቀሩ ወጥና ውህድ መሆኑን በተመለከተ ማለት ነው። ወጥና ውህድ አይደለንም እያለ ነው። የአማራ ፋኖ በጎጃም የሚባል አደረጃጀት አለ እያለ ነው። ውህደትን በተመለከተ አልተዋሃድንም፣ ኮሚቴና ሌሎች ጉዳዮችን አስመልክቶ የወጡ መግለጫዎችን አንቀበልም ያለ ግን ቅድም እንዳነሳናቸው ነው። ይህንን አደረጃጀት ይዞ እንግዲህ ይህን አሁን እዝ ሚኒሊክ የሚባል እዝ ይዞ ቴዎድሮስ የሚባል እዝ ይዞ የትርክት ዕዳን ለመቀልበስ ይላል። ከዛ እዚህ እኛ ጋር ከሚርመጠመጡ ደግሞ ሰዎች ጋር ካልተቧደንኩ ካልተባበርኩ ይላል። ዋናው መሰረታዊው ነገር የላችሁም አለን ለማለት ያክል ነው። አንድ ሰሞኑን አንድ ሚዲያ ላይ ሆራይዘን ፍሪ ሚዲያ ላይ መሰለኝ ማርያማዊት ስታነሰው የነበረ አንድ የኪሮስ አለማየሁ ዘፈንን ያስታውሳል። አለው ላለው የሚል ዘፈን አለው። የትግርኛ ዘፈን ነው መሰለኝ። አለው ላለው የሚል ዘፈን አለው ብላ ነበር። አሁን እነዚህ ሰዎች እያደረጉ ያሉት አለው ላለው በቃ የሉም እኮ በቃ ማለት ሁሉንም ነገር ትላንትና ከወዳጁ ኤርሚያስ ለገሰ ጋር እያወራን ነበርና አንድ ተረት አንስተን አንድ ገበሬ እህል ይዘራል። እህሉ አዝመራው ማሳ ላይ ያለ ትንሽ ችግር ቢጤ ይገጥመዋል። ስለዚህ ይጎርሰው ነገር ስላጠረው አካባቢው ላይ ያሉ ሌሎች ገበሬዎች ጋር ሄደው ከጎተራቸው ያላቸው ጋር ይሄድና አንድ ቁና እህል አበድሩ ነው አዝመራዬ ሲደርስ እመልሳለሁ ይላል። ያው ገበሬው መተዛዘን የተለመደ ነው። አዝመራው ላይ እህል ስላለው ሲወቃ ይሰጠናል በሚል ይሰጣል። ዛሬ ከአንዱ ይወስዳል፣ ነገ ከሌላው እያለ እንዲሁ ያቺን የአዝመራ ወቅት ያልፋል። ቀኗ ደረሰና ያቺ አዝመራ ተሰብስባ ውድማ ላይ ተከመረች። አሁንም ይሄ ሰውዬ አልተወም። ውድማው ላይ ከተከመረች በኋላ ሲያያት እስካሁን የበላውን በቁና ከየጎረቤቶቹ ላይ እየዞረ የለቀመው እህል ይሄን ክምር በወቃው ሊመልስ አይችልም። ቢመልስም ደግሞ ለሱ የሚቀር ነገር የለው። ስለዚህ እየዞረ ያያታል። ያችን ክምር እንዳይወቃት ዕዳ ነው የምትከፍለው። ለሱ የምትሆን ነገር የላትም። ያለው አማራጭ ምንድነው? ያችን ክምር ይዞ ደግሞ ስወቃ እንግዲህ መጀመሪያ አዝመራ ላይ እያለ አዝመራውን እያሳየ አሁን ክምሯን እያሳየ አንድ ሁለት ቁና ይወስዳል። ከዛ አንድ ማለዳ ላይ ይነሳና ያችን ክምር እየዞረ ምን ይላል? አለሽ መስሎሻል፣ ተበልተሻል፣ አልቀሻል። አሁን የአማራ ፋኖ ኃይሎች እያደረጉ ያለው እንቅስቃሴ ይሄንን ነው። ከሚገባቸው በላይ ክሬዲት፣ ከሚገባቸው በላይ ክብር ተበድረው ወስደዋል። አሁን ከየት ይምጣና ይከፈል? ህዝቡን አደህይተውት እንዳይነግድ እንዳያርስ አድርገውት አሁን የሚዘርፉት አጡ። ለዚህ ነው በተደጋጋሚ ጊዜ ስል እንደነበረው እንደው መዝረፋችሁ ካልቀረም እንደው ህዝቡ እኮ አሟጣችሁ አትዝረፉት፣ ዘሩን አትዝረፉት፣ እንዲያርስ አድርጉት ቢያንስ። ምክንያቱም ዘሩን ከዘረፍከው እንዳያርስም ካደረግከው ዛሬ አንተ ዘሩን በልተህ ልታድር ትችላለህ። ነገ ግን ከዛ ገበሬ የምታገኘው የምትዘርፈው ነገር የለም ስጋውን ካልበላ በስተቀር ማለት። ስለዚህ አሁን አለሽ መስሎሻል ወይ ደግሞ ማርያማዊት እንዳለችው እንደ ኪሮስ አለማየሁ ዘፈን አለው ላለው ግን የለውም ማለት ነው። በደቂቃዎች ነው እንግዲህ ተወያይተን በማዕከላዊ ኮማንድ ተወያይተን እነዚህን ውሳኔዎች አስተላልፈናል ሲል የማዕከላዊ ኮማንዱ አባል የሆነ በድርጅቱ ላይ አንበሳ ድርሻ አለኝ የሚለው በወታደራዊ አቅሜም ቁመናም ከሌሎቹ ሁሉ የተሻልኩ ነኝ የሚለው እኔ ነኝ አሰባሳቢ ኃይል ነኝ የሚለው የአማራ ፋኖ በጎጃም ወጥቶ ነው አልተወያየንበትም፣ አናቆምም። ስለምን ውህደት ነው የምታወሩት? ስለምን አወቃቀር ነው የምታወሩት?
ስለምን የሎጎ የስያሜ ለውጥ ነው የምታወሩት? የተወያየነው ነገር የለም። አሁን ነው ፖፕኮርን አቀብሉኝ የሚባለው። እንግዲህ ፈንዲሻውን አቀብሉኝና ይህን ሙቪ ስቲሊዮ እንደሚባለው አሁን ነው። የአማራ ፋኖ በጎጃም እቺን መግለጫ ሲያወጣ ሁሉም በየፌስቡክ በየቴሌግራም በየዩቲዩብ ላይ ያደረገቻትን መግለጫ ግማሹ እየሰበሰበ ነው። አንዳንዱ ደግሞ አይኔን ግንባር ያድርገው ብሎ መግለጫውን ይዞ የተቀመጠም አለ። የአማራ ፋኖ ብሔራዊ ኃይልን ያወጣው መግለጫና የፈጠረው አተካሮ እንግዲህ ይሄ ነው። ወዴት ያመራል የምናየው ይሆናል። ዋናው መሰረታዊ ነገር ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንደሚባለው የግለሰብ ጥቅማ ፍላጎታችሁን ወደ ጎን ማድረግ ስለማትችሉ የትጥቅ ትግል ብላችሁ የገባችሁበት እንቅስቃሴ የኑሯችሁ መሰረት ስላደረጋችሁት ቤታችሁን በአማራ ሕዝብ እልቂት ላይ ስለገነባችሁ ወደ አንድ መምጣት አትችሉ። ወደ አንድ ለመምጣት እኮ ብዙ ነገሮች ወደ ጎን መደረግ አለባቸው። ብዙ ነገሮች መተው አለባቸው። ብዙ ነገሮች አሳልፎ መስጠት ያስፈልጋል። ይህንን ለማድረግ ፈቃደኝነት የላችሁም። ምክንያቱም በተደጋጋሚ ጊዜ ብያለሁ፣ መንግስትን ትጥላላችሁ አጥሉም የሚለው እሱ ፋርፌሽድ ነው። እሱ ወደ ጎን እንተውና በአማራ ህዝብ ውስጥ የሚታኮሰው ኃይል ወደ አንድ ቢሰበሰብ ለአማራ ህዝብ ስቃይ ይቀንስለታል። የአማራ ህዝብ ገዳዩ ብዙ ነው። በጓሮ ከቤቱ ከጓዳው የወጣ ገዳይ። ስለዚህ መሰባሰባችሁን ይደግፋሉ። ተሰባስባችሁ ምን ልታመም መንግስት መቀየር ነው? ዳስ ሎንግ ፋርፌሽድ ነው። እሱ በጣም ሩቅ ነው። እሱ ሩቅ ማሰብ ነው። 4 ኪሎ አይደለም 4 ኪሎ ሜትር ይሄዳል አይሄድም። እሱ ብዙ እንትን አይደለም። በቂ ስንቅም የለውም፣ በቂ አቅምም የለውም። ግን መሬት ላይ ባለው ፋክት ግን ብትሰባሰቡ ቢያንስ የአማራ ህዝብ በሁለት ኃይሎች መካከል በሚደረጉ ውጊያ ነው ዋጋ የሚከፍለው። አሁን በ10 ኃይሎች መካከል በሚደረጉ ውጊያ አይደለም ዋጋ የሚከፍለው። አሁን መሬት ላይ ባለው እውነት በአማራ ህዝብ ውስጥ ከ10 ያላነሱ ኃይሎች ናቸው እርስ በርስ እየተዋጉ ያሉት። እርስ በርስም ይዋጋሉ፣ ከመንግስትም ጋር ይዋጋሉ። ይሄን የአማራን ህዝብ ኑሮውን ሲኦል ያደረገው። ስለዚህ ቢሰባሰቡ ቢያንስ በሁለት ኃይሎች መካከል የሚደረግ ጦርነት ነው። ዴኒ የአማራ ህዝብ ጎራ ለመለየት ብዙም አይከብደውም። በዚህ አጀንዳ ላይ ይሄንን ካልኩ በቂ ይመስለኛል። የስፖንሰራችንን ማስታወቂያ ሰምተን ወደ ቀጣዩ አጀንዳ እናልፋለን። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ከሰሞኑ አንዳንድ ፖለቲከኞች ወጥተው የተለያየ ጸያፍ ንግግሮችን ሲናገሩ የተለመደ ሆኗል። በተለይ አቶ ታዬ ደንደዓ ከመታሰራቸው በፊት የተናገሯቸው ንግግሮች ወይም ደግሞ ኑዛዜዎች በነፍስ አባቶቻቸው በኩል ለህብረተሰቡ ከቀረቡ በኋላ ብዙ ፖለቲከኞች ወደ አደባባዩ መጥተው ማንነታቸውን የገለጠ ርካሽነታቸውን ያጋለጠ ቅጥፈት መርሃቸው እንደሆነ ያረጋገጠ መግለጫ ሰጡ ነበር። አብዛኞቹ በዚህ ትርምስ ውስጥ ከፊሉ በነፍስ አባትም በኑዛዜ ተቀባይነትም የተሳተፉ አብዛኞቹ አንድ የሚያደርጋቸው ነገር በጠቅላይ ሚኒስትሩ እጅ ተጠቅመው ፍላጎታቸውን የማሳካት እቅድ የነበራቸው ናቸው። በጠቅላይ ሚኒስትሩ እጅ የዘንዶ ጉድጓድ መለካት የሚፈልግ፣ በጠቅላይ ሚኒስትሩ እጅ ኦሮሞን መስበር የሚፈልግ፣ በጠቅላይ ሚኒስትሩ እጅ አማራን መስበር የሚፈልግ፣ በጠቅላይ ሚኒስትሩ እጅ ተጋሩን መስበር የሚፈልግ ኃይሎች ናቸው የተቧደኑት። መቧደናቸው አይደለም የሚያሳዝነው። በጠቅላይ ሚኒስትሩ እጅ ተጠቅሞ ኦሮሞነትን መስበር ይፈልግ የነበረው ኃይል በጠቅላይ ሚኒስትሩ እጅ ተጠቅሞ አማራነትን መስበር ይፈልግ የነበረው ኃይል መካከል መቧደን መፈጠሩ አይደለም ችግሩ። ኦሮሞነትን መስበር የምትለውም አማራነትን መስበር የምትለውንም ለጠቅላይ ሚኒስትሩ ሰጥቶ መቧደኑ ነው።
የምኑ ምን ይወድቃል ብላ ስትከተል እንደነበረችው ቀበሮ ማለት ነው። ወይ ደግሞ የወይኑ ዛፍን ፍሬ ለመብላት ዘላ ሞክራ ሳይሳካላት ሲቀር ድሮ የማይበላም ብላ እንደሄደችው ማለት ነው። ዛሬ ወጥተው የኦሮሞ ህዝብ ተቆርቋሪ የሆኑት በጠቅላይ ሚኒስትሩ እጅ ኦሮሞን መስበር የሚፈልጉ ኃይሎች ነበሩ። የሰሜኑ ድል በምዕራብ ይደገማል፣ ቀጣዩ ዘመቻ ከትግራይ ስንመለስ ቀጣዩ ዘመቻ ኦሮሚያ ክልል ነው ሲሉ የነበሩ ናቸው። በጠቅላይ ሚኒስትሩ እጅ አማራን መስበር የሚፈልጉ ፖለቲከኞች ናቸው። ዛሬ ፍላጎታቸውን ለጠቅላይ ሚኒስትሩ ሰጥተው ጠቅላይ ሚኒስትሩ አማራ መስበር ይፈልግ ነበር፣ ጠቅላይ ሚኒስትሩ ኦሮሞ መስበር ይፈልግ ነበር፣ ጠቅላይ ሚኒስትሩ ተጋሩን መስበር ይፈልግ ነበር የሚል ትርክት ይዘው የመጡት ያልተሳካላቸው ፍላጎታቸው ነው ዛሬ እየነገሩ ያሉት። ከጠቅላይ ሚኒስትሩ ጋር ያላቸው ጸብ ዋነኛው ጸባቸው ምክንያት ይሄ ነው። በጠቅላይ ሚኒስትሩ እጅ የዘንዶ ጉድጓድ ለመለካት ያደረጉት ሙከራ ስላልተሳካላቸው በጠቅላይ ሚኒስትሩ እጅ ተጠቅሞ አማራን የመስበር ፍላጎታቸው ስላልተሳካላቸው በጠቅላይ ሚኒስትሩ እጅ ተጠቅሞ ኦሮሞን የመስበር ፍላጎታቸው ስላልተሳካላቸው ያኮረፉ ኃይሎች ናቸው። ዛሬ በጠቅላይ ሚኒስትሩ ላይ ጋንጋፕ አድርገው ትላንትና ህልማቸው የነበረውን ነገር ትላንትና ፍላጎታቸው የነበረውን ነገር ዛሬ ከዛ አጌንስት የቆሙ ለማስመሰል ከጠቅላይ ሚኒስትሩ ጋር የአብዛኞቹ ጸብሱ። ምክንያቱም ቅያሜያቸው ከምን እንደመነጭ እናስታውሳለን። በኦሮሞ ፖለቲካል ኢሊት ነኝ ብሎ ራሱን የሚጠራው ቡድን ጠቅላይ ሚኒስትሩን የሚጠላበት ምክንያት ሲጠቅስ ፕሮ አማራ ናቸው፣ የነፍጠኛ ስርዓትን ዳግም ሊያመጡብን ነው፣ የፊውዳል ስርዓትን ዳግም ሊያመጡብን ነው። ይሄ ነበር ቅያሜያቸው። አማራስ አካባቢ ያሉ የአማራ ፖለቲካ ኢሊቶችስ ከጠቅላይ ሚኒስትሩ ጋር ያላቸው ስያሜ ምንድን ነው? ጠቅላይ ሚኒስትሩ ኦሮሞነትን ፕሮሞት እያደረገ ነው። ቱ ዘ ኤክስቴንት ኦሮሞ ፍሪ ስቴት ኦፍ ኦሮሚያን ሊያዋልድ ነው። ሂዝ ጎና ቢ ዘ ላስት ፒኤም ኦፍ ኢትዮጵያ እኮ ነው እያሉ የነበረው። ዘ ላስት ፒኤም ኦፍ ኢትዮጵያ ዘ ፈርስት ፕሬዚደንት ኦፍ ዘ ፍሪ ስቴት ኦፍ ኦሮሚያ ይሆናል እኮ ነው ሲሉ የነበረው። እነዚህ ሰዎች ናቸው አሁን መቀናጆ ላይ የመጡት። በጠቅላይ ሚኒስትሩ እጅ አንዳቸው አንዱን መስበር ይፈልጉ ነበር። ፍላጎታቸውን ትተው ነው ወይ አይደለም? ስትራቴጂክ ሪትሪት ነው ያደረጉት። ስልታዊ ማፈግፈግ ወይም ማሸክሸክ ነው ያደረጉት። ጠቅላይ ሚኒስትሩ በምንፈልገው ልክ አማራን አልሰበረልንም፣ ጠቅላይ ሚኒስትሩ በምንፈልገው ልክ ኦሮሞን አልሰበረልንም የሚል ቂማቸውን ይዘው ነው የሄዱት። ከዛ የዘፈናቸው ዳርዳር ምን አደረጉት? ጠቅላይ ሚኒስትሩ ኦሮሞን መስበር ይፈልጋል፣ ጠቅላይ ሚኒስትሩ አማራን መስበር ይፈልጋል። ያ የእናንተ ፍላጎት የእናንተ መሻት ነበር። በጠቅላይ ሚኒስትሩ እጅ ይህንን እኩይ ተግባራችሁን መፈጸም የእናንተ መሻት ነበር። ምክንያቱም አይን አለን፣ ጆሮ አለን፣ እንሰማለን፣ እናያለን። ምን ስትሉ ምን ስታረጉ እንደነበር ምን የሞራል ግራውንድ አለው? አንድ ሰው መጥቶ እዚህ ሀገር ላይ ምርጫ አያስፈልግም፣ በቃ አንተ ምራ፣ ህገ መንግስቱን ቀደጥ አለው፣ የፌዴራል ስርዓቱን አፍርስ፣ ፓርላማውን በት ነው ሲል የነበረ ሰው ምን የሞራል ማማ ኖሮት ነው ዛሬ መጥቶ ስለ ዲሞክራሲ ፕሪንሲፕል ሊያስተምረኝ የሚሞክረው? ዛሬ ላይ ምን ሞራል ማማ አላቸው እነዚህ ሰዎች? ትላንት ምን ሲሉ ነበር? ሞክረ ጠቅላይ ሚኒስትሩ አማራነትን ሊያጠፋልኝ ይችላል፣ ጠቅላይ ሚኒስትሩ ኦሮሞነትን ሊያጠፋልኝ ይችላል፣ ጠቅላይ ሚኒስትሩ ፌዴራል ስርዓቱን ሊያፈርስልኝ ይችላል፣ ጠቅላይ ሚኒስትሩ ህገ መንግስቱን ቀዶ ሊጥልልኝ ይችላል፣ ጠቅላይ ሚኒስትሩ ፓርላማውን ሊበትንልኝ ይችላል፣ ጠቅላይ ሚኒስትሩ ጎትቶ ተሸክሞ 4 ኪሎ ሊከተኝ ይችላል የሚል ፍላጎትህን ይዘህ በጠቅላይ ሚኒስትሩ እጅ የዘንዶ ጉድጓድ ለመለካት ስትሞክር አይ ሞኝህን ፈልግ ስትባል ያንተን ፍላጎቶች የጠቅላይ ሚኒስትሩ መሻት አድርገህ መጣ። ዊ ኖ ዩ እናውቃለን። እያንዳንዱን የምናውቀው ነገር ዴጃvu ነው ይላሉ አይደል? ዲስ ኢዝ ዴጃvu። እየገረብነው ነው ያለነው። ፖፕኮርን አቀብሉን ያላልነው ህዝባችን እልቂት፣ ህዝባችን ስቃይ ላይ ስላለ ዲስ ኢዝ ኖት ኮሜዲ። እውነቱን ለመናገር ኢትስ ትራጀዲ። ዛሬ ላይ መጥቶ ሁሉ ነገር ጠቅላይ ሚኒስትሩ ላይ ለመቀባት፣ ጠቅላይ ሚኒስትሩ የጦርነት ጀማሪ ለማድረግ የሁሉ ጦርነቶች ፍሮም ዴይ ወን ለውጡን ለመቀልበስ፣ ለውጡን ወደ ኋላ ለመመለስ ያልተደረገ ነገር አልነበር። ያልተደረገ ርብርብ፣ ያልተደረገ መቀናጁ አልነበር። ጠቅላይ ሚኒስትሩ ገና ወንበራቸው ሳይረጋ አይደለም እንዴ የኦሮሞ ህዝብ በምስራቅ በምናምን ጥቃት የተሰነዘረበት ሲጨፈጨፍ የነበረው? ጠቅላይ ሚኒስትሩ በሚሊኒየም አዳራሽ ለፕሬዝዳንት ኢሳያስ አፈወርቂ
በተዘጋጀ የሙዚቃ ኮንሰርት ላይ የእንኳን ደህና መጣ ፕሮግራም ላይ ነፍሱን ይማረውና ሃጫሉ ሁንዴሳ ምንድን ነበር ይዘፈነው? ለምን ነበር ኑራዶ ዋይ አለማ ኑራዶ ዋይ አብይ ሲል የነበረው? ለምንድን ነው ከልክሉልን ሲል የነበረው? እኛ እዚህ ፍቅር ስንል እዚህና እኛ ሰላም ስንል ጠላት በጓዳ ገብቶ እየፈጀን ነው ያለው ለምንድን ነበር? Akkamir rafne bulla fuuduraan otoo eegnu diinni boroodhaan galee akkamir nurraa dhoowwiyya lammaa ስለ የትኛው ጠላት ነበር ሃጫሉ እየተናገረ ነበር? ዲኒ ቦሮዳን ገሌ ረሳሳን ወጣሌ ሲል ነበር። ለምንድን ነበር? ዛሬ ሁሉም ነገር መነሻ ጠቅላይ ሚኒስትሩ ነው። ሀገሪቷን ወደ ጦርነት ውስጥ የማገዳት ጠቅላይ ሚኒስትሩ ነው ከማለት በላይ ቅጥፈት የለም። አንድም ኢትዮጵያ ውስጥ ደጋግሜ ተናግሬ አንድም ኢትዮጵያ ውስጥ ጠቅላይ ሚኒስትሩ በራሳቸው ኢኒሺዬቲቭ የጀመሩት ጦርነት የለም። አንድም ጦርነት አብዛኞቹ ጦርነቶች ተጎትቶ ዛሬ ንጹህ ለመጫወት የሚሞክሩ ግለሰቦች ያኔ ምን ሲሉ ነበር? ይሄንን መንግስት መውጋት ተገቢ አይደለም፣ ይሄንን መንግስት የምትወጉ ከሆነ ከጸጥታው አካል ጋር ቆመን እንፋለማቸዋለን ሲሉ ነበር። ዛሬ ስለምን ጀማሪነት ነው ለጠቅላይ ሚኒስትሩ መስጠት የሚፈልጉት? ለኔ ቃል በቃል ለመናገር የታየ ፖለቲካ እርጥብ እንጨት ፖለቲካ ነው። የፈለገ ብታራግበው ይጨስ እንደሆን እንጂ ያታነደው። አሁን ማገዶ ለማበራከት ነው ጥረት እየተደረገ ያለው። የሀገር ውስጥም ከሀገር ውጭም ያለው ፖለቲከኛ በምን አይነት ደረጃ የጠቅላይ ሚኒስትሩ መንግስት ብተች እሞገሳለሁ ሞካሻለሁ ብሎ ነው የሚያስበው። አንዳንዱ ከጭንቅላቱ ከእድሜው እንደው ከትምህርቱ ከምናምኑ እንተውና እድሜው እንኳን የማይፈቅድለትን ንግግር በየሚዲያ ላይ ወጥቶ ሲናገር የህግ ያለ ያስብላል። እውነቱን ለመናገር እዚህ ሀገር ህግ የለም እንዴት ያስብላል? ተጠያቂነት እንዴት አይኖርም ያስብላል። የማወራው ስለ ቀድሞ የኢዜማ ዋና ጸሐፊ ስለነበሩት አሁን የኢሃፓ የህዝብ ግንኙነት ኃላፊ ስለሆኑት አቶ አበባ አካሉ አንድ በፓርቲ ፖለቲካ ውስጥ ጥርሴን ነቅዬ ያለው የሀገሪቷ ፖለቲካን መተንተን ይችላል ማስረዳት ይችላል ቢሳካሊ ለመሪነት እወዳደራለሁ ዘጋጃለሁ የሚል ሰው እንዴት እንደዚህ አይነት አጸያፊ ንግግሮችን ይናገራል ያስብላል። ከሰሞኑ ጠቅላይ ሚኒስትሩ ከተለያዩ የህብረተሰብ ክፍሎች ጋር ውይይት አድርጓል። ይሄ ሰው ፖለቲከኛ ቢሆን ውይይቶቹ ጠቃሚ ናቸው፣ ይሄ ይጎላቸዋል ማለት ይቻል ነበር። አንድን የህብረተሰብ ክፍል ጠቅሶ ግን ምክንያቱም ድሃና ሀብታም ለይቶ አይደለም መድረኮቹ የተዘጋጁት። እነሱ እኮ ድሃዎች አይደሉም። የተጠሩ ስብሰባው ላይ የተጠሩት ለምሳሌ አርቲስቶቹ ድሃዎች አይደሉም። ድሃ ማለት እኔ ነኝ፣ ድሃ ማለት መምህሩ፣ ድሃ ማለት ዶክተሩ ነው እንጂ እነዚህ አርቲስቶች እኮ ድሃ አይደሉም። ለምንድን ነው ጠቅላይ ሚኒስትሩ ለስብሰባ የጠሯቸው? መስፈርቱ ድህነትና ሀብታምነት አይደለም። መስፈርቱ በኢትዮጵያ ውስጥ የምትወክለው የህብረተሰብ ክፍል አለ። ስለዚህ የተለያዩ የህብረተሰብ ክፍሎችን ነው የምትጋብዘው። የድሆች ስብሰባ አይደለም። ሰብስበ ስለ ሀገር ነባራዊ ሁኔታ መነጋገር ምንድነው ክፋቱ? ለምንድነው በዚህ ደረጃ ማነወር የፈለጉት እንጂ ግለሰብ? እሺ ማነወሩ ይቅር እንደው ይሁንላቸው እንበል። አንድን የህብረተሰብ ክፍል መስደብ ለምን አስፈለገ? ቃል በቃል ነው የሚሉት። አርቲስቶቹን ቆሻሾች ነው የሚሉት። ይኸው ስሙት። አሁን ዛሬ መምህራንን፣ የጤና ሙያተኞችን፣ አክቲቪስቶችን፣ አርቲስቶችን ተዋቸው፣ እግዚአብሔር ይርዳቸው። ከመጣው መንግስት ጋር ሁሉ የሚገለባበጡ ቆሻሻ ኢትዮጵያ አርቲስቶች ናቸው። ቆሻሻ ማይረቡ። ኪነ ጥበብ ወገናዊ መሆን ነው ያለባት። እኔ ቋንቋና ስነ ጽሁፍ ነው ያጠናሁት፣ ደራሲም ነኝ። ከአንድም 2-3 መጽሐፍ ጽፌያለሁ። ኪነ ጥበብ
ወገናዊነት ለህዝብ። ትላንትና የወያኔ ታንክ ላይ ወጥተው ሰላምታ የሰጡ ሰዎች ዛሬ ደግሞ አብይ ቀርበው ሲቀባጥሩ ስታይ ታፍራለህ። በቃ ስታንድን ማሳ ሞት እኮ አንድ ነው። ስንት ሞት አለ። እንዲህ አይነት ሰዎች ባሉበት እነሱን አናገሩ አላናገሩ ኑሯቸው ነው። እነሱ አርቲስቶች እኮ ድሃ አይደሉም። በአሁኑ ሰዓት ኢትዮጵያ ውስጥ ሀብታም ናቸው። ማስታወቂያ መንግስት ቴሌቪዥን በደንብ ነው የሚያድጉት። የሐዋማ መሰለኝ እንደኔ አይነቱ መምህር የጤናው ባለሙያ 7 ዓመት ስቃዩን የተማረ የጤና ባለሙያ ራበኝ እያለ ያን ያክል ዋጋ ሲከፍሉ የትኛው አርቲስት ነው ከነሱ ጋር ዋጋ ከፍለው? የትኛው አርቲስት ነው ስለነሱ ጩ? ይህን ስታስበው በጣም ነው የሚያሳዝንህና ዝም ብለህ አንተ ከተመቸ ሌላው ከተመቸው ጉዳይ አይደለም ብለህ የምታስበው ነገር ካለ በጣም ነው የሚያሳፍረውና የሚያሳዝነው። ስለዚህ ቶታሊ የምናየው ነገር ሰዎችን በማነጋገር አርቲስቶችን ሌላውንም አካል ምናምን ማናገር ይመጣለው የለም። ንጉሶ 1000 ዓመት ንገስ። እኔ ጤፍ ፕሮቲን እንዳለው አላውቅም። ናቹራል ሳይንስ ተማሪ አይደለም። ቋንቋና ስነ ጽሁፍ ነው። እነኚህ አርቲስት የምትላቸውን ተዋቸው፣ በእውነት ተዋቸው። እኔ መምህር ነኝ፣ ተዋቸው። በመጣው መንግስት ቅምል የሚያንቋልጡ ቆሻሽ ናቸው እነሱ። ደግሞ በጣም ያጥረኛል ቋንቋ። አንድ ኃላፊነት ይሰማኛል የሚል ሀገር ለመምራት እወዳደራለሁ የሚል የፖለቲካ ማለት አንድን የህብረተሰብ ክፍል ተወደደም ተጠላም ተመቻቸውም አልተመቻቸውም ሀብታም ሆኑ ድሃ አርቲስቶቻችን የህብረተሰቡ ክፍል ናቸው። ልንወዳቸው ልንጠላቸው እንችላለን። አስ ግሩፕ ኦር አስ ኢንዲቪጁዋል ልንጠላቸው እንችላለን። ግን ፖለቲከኛ ነኝ፣ የፖለቲካ መሪ ነኝ፣ እድሜ ከ60 ዓመት በላይ ነኝ እያሉ አንድን የህብረተሰብ ክፍል ቆሻሻ ብሎ መጥራት ምን ማለት ነው? ይሄ ወንጀል አይደለም? ምን አይነት ድንቁርና እንዳለባቸው አይገባኝም። አንዳንድ ስለ ግለሰቡ የሚባሉ ነገሮች አሉ፣ ግን እኔ በዛ ደረጃ ናቸው ብዬ አላስብም። ግን ምን አይነት ኃላፊነት የማይሰማቸው ሰው ናቸው? እንዴት አንድን የህብረተሰብ ክፍል አይደለም አንድን ግለሰብ ቆሻሻ ብሎ መስደብ እኮ አይቻልም። ወንጀል እኮ። አርቲስቶቹ ቆሻሾች ናቸው። ደግሞ እኮ ሀብታሞች ናቸው፣ ድሆች አይደሉም። እንዴት ይጠራሉ ስብሰባ ላይ? መስፈርቱ ድሃና ሀብታም፣ አዋቂ አላዋቂ ተብሎ አይደለም። እንዴት አንድ ፖለቲከኛ ነኝ የሚል ሰው እንዴት በመነጋገር የሚመጣ ለውጥ የለም እንዴት ይላል? መነጋገሩ እንዴት እናሻሽለው ካልሆነ በስተቀር እንዴት በመነጋገር የሚመጣ ለውጥ የለም እንዴት ይባላል? እውነቱን ለመናገር እኔ ግራ የሚገባኝ እኮ ነገር ይሄ። ጠቅላይ ሚኒስትሩ የተለያዩ የህብረተሰብ ክፍሎችን ማነጋገራቸው መልካም ነው። የሚጎለው ነገር ይሄ ነው ማለት እየተቻለ እንዴት አድርጌ የጠቅላይ ሚኒስትሩን መንግስት ተቻለው ከሌሎቹ በተሻለ እንዴት አድርጌ ላሻሽለው? ሰው እንዴት እንደዚህ አይነት ሽሚያ ውስጥ ይገባል? ሰው እንዴት እንደዚህ አይነት መርመጥመጥ ውስጥ ይገባል? ምን ሰማው እንድንጠራጠር ያደርጋሉ። የፖለቲካ ፓርቲ አመራር ነኝ የሚሉት ግለሰብ ኢትዮጵያ ውስጥ የፓርቲ ፖለቲካ ኮላፕስ አድርጓል፣ ቶታሊ ኮላፕስ አድርጓል። እሳቸው የሚመሩት ፓርቲ ኮላፕስ አድርጎ ሊሆን ይችላል። እኔ ካልመራሁት ካላልን በስተቀር እሳቸው የመሰረቱት ፓርቲ አለ፣ ኮላፕስ አላደረገም። ሌሎች ፓርቲዎች አሉ፣ ኮላፕስ አላደረጉም። ከ60 በላይ ፓርቲዎች ኢትዮጵያ ውስጥ የፓርቲ ፖለቲካ ኮላፕስ አድርጓል፣ ቶታሊ ኮላፕስ አድርጓል ሲሉ ምን አይነት ድፍረት! ኢትዮጵያ ውስጥ ፓርቲዎች በምድር ላይ የሉም። በኢትዮጵያ ምድር ላይ ፓርቲዎች የሉም። ሆዳም ሆነናል። ሁሉም ሹመት ነው የሚፈልገው። የኢትዮጵያ ሕዝብ የፖለቲካ ፓርቲዎችን ተስፋ ማድረግ የለበትም። እና ማንን ተስፋ ያድርግ? ዛሬ ፓርቲዎችን ተስፋ የምጥልባቸዋል። እኔ የሚቀጥለው ዓመት ምርጫ ይናፍቀኛል። ማን ነው እሱ ተመራጩ? ማን ነው የሚዋድረው? ፓርቲዎች እስከዛ ይኖራሉ ወይ? በምን አቅም አላቸው ወይ ለመንቀሳቀስ? በእውነት ነው ብለ መሳይ የኢትዮጵያ ፖለቲካ ቶታሊ የፓርቲ ፖለቲካ ኮላፕስ አድርገዋል። በኢትዮጵያ ፓርቲዎች ውስጥ የፓርቲ ፖለቲካ ህይወት ዘርተዋል። በተለይ ለሰከንድ ነው የፈለገ ነገር ለምን የፈለገ አይመጣም። ቶታሊ ኮላፕስ አድርገዋል። የኢትዮጵያ ፖለቲካ ፓርቲዎች የሉም፣ በምድር ላይ የሉም። ሆዳም ሆነናል። ሆዳም የሚበላ የሚጠጣ የሚሾም፣ በተለይ ሹመት። በቀደም ጠቅላይ ሚኒስትር እኮ ሲቀርቡ የሚረቡት ይሄ ነው። ሹመት በቃ ሁሉም የተነሳ ሹመት መፈልግ። ሹመት ከኢዜማ ጀምሮ ሹመት ካገኘ አፍን በዚህ ትዘጋለህ። መሳይ የኢትዮጵያን ፖለቲከኞች የኢትዮጵያን ፖለቲካ ፓርቲዎች በሚቀጥለው ኢትዮጵያ ህዝብ ተስፋ ማድረግ የለበትም። የመጨረሻ የኔ እምነት ነው ያለው። ከዚህ በኋላ ኢትዮጵያ ህዝብ እንዲያስብ ፈልገው በፓርቲ ፖለቲካ ለውጥ ይመጣል ብሎ ኢትዮጵያ ህዝብ እንዳይጠብቅ። ለውጥ የለም እና የኢትዮጵያ ህዝብ ማንን ተስፋ ያድርግ? የፖለቲካ ፓርቲዎች ሰላማዊ ትግል እናደርጋለን የሚለውን የፖለቲካ ፓርቲዎች ተስፋ ካላደረገ ማንን ተስፋ ያድርግ ነው እያሉ ነው ያሉት አቶ አበበ ማንን ነው ተስፋ ያድርግ እያሉ ነው ያሉት? ሀብቱን እያወደመበት ያለውን ታጣቂ፣ እየዘረፈው ያለውን ታጣቂ፣ እየገደለው ያለውን ታጣቂ። የሚያሳዝኑኝ እነዚህ ሰዎች አውሮፓ ያለ መሰረተ ልማት አያስቀናቸው። አውሮፓ ውስጥ የሚያዩት የህዝብ የዜጎቻቸው የኑሮ ምቾት ደረጃ ወይም ደግሞ የዜጎቻቸው ክብር አያስቀናቸው። እነሱ የሚኖሩበት የመኖሪያ ኢንቫይሮንመንት አያስቀናቸውም። እነዚህ ሰዎች የሚያስቀናቸው አቶ አበበንና ያቀረባቸውን ጋዜጠኛ የሚያስቀናቸው የተቃጠለችዋ ናይሮቢ ነች። የተቃጠሉ ተሽከርካሪዎች እንዴት ናይሮቢ
ለአንድ ግለሰብ በምርመራ ውስጥ ስለሞተ አንድ ግለሰብ ናይሮቢ ነዳለች፣ መኪኖች ተቃጥለዋል። እንዴት ኢትዮጵያ ውስጥ ይሄ ነገር መሆን አልቻለም? አንድ ቀን ከአፋቸው አምልጦ አውሮፓ ላይ፣ አሜሪካ ላይ፣ ጎረቤታችን ኬንያ ላይ እንደዚህ አይነት ልማት አለ፣ ኢትዮጵያ ውስጥ ለምን እንደዚህ አይነት ልማት አይኖርም ሲሉ አንሰማቸው። ሀገራችን ነው ለሚሉት ሀገር የሚመኙት እልቂትን፣ ውድመትን ነው። የኢትዮጵያ ህዝብ እንዴት ዝም አለ? ህዝብ በሁለት ምክንያት ዝም ይላል። አንደኛው ምንም አይነት አማራጭ ከዚህ አሁን ካለው ስርዓት የተሻለ አማራጭ ሳይኖር ሲቀር ዝም ይላል ህዝብ። አሁን ያለው ስርዓት በቂም ይሁን አይሁን ትክክልም ይሁን አይሁን ግን ከዚህ የተሻለ አማራጭ የለኝም ብሎ ሲያምን ህዝብ ዝም ይላል። ሁለተኛው ነገር ደግሞ ህዝቡ ነገውን አይቶ ዝም ይላል። የተሻለ ነገ እየተፈጠረልኝ ነው፣ የፖለቲካ፣ የኢኮኖሚ፣ የማህበራዊ ትብታቦቼ እየተፈቱልኝ ነው፣ ቢያንስ አት ዘ ኤንድ ኦፍ ዘ ተነል ላይት ማየት ጀምሬያለሁ፣ ቢያንስ የምኖርባቸው አካባቢዎች ተቀይረዋል፣ ለኑሮዬ ምቹ ሆነዋል፣ ነገ የተሻለ ቀን እየመጣ ነው ብሎ ሲያምን ህዝብ ዝም ይላል። የዛሬ ስቃይ፣ የዛሬ መከራ፣ የዛሬ እንግልቱን ችሎ ዝም ይላል። ነገን አስብ። ሁለተኛው በዚህ ምክንያት ነው ህዝብ ዝም ይላል። ህዝቡ እንደዚህ የሆነ እንደዚህ እየተደረገ እንዴት ዝም ይላል? አንዳንዴ መረጃችሁን ቼክ አድርጉ። ህዝቡን ቼክ ማድረጉን ተውትና ደጋግማችሁ ቼክ አድርጋችሁታል። ህዝቡ ኬንያ ውስጥ ከታክስ ጋር ተያይዞ የተነሳውን አመጽ ወደ ኢትዮጵያ ለማምጣት የምትችሉት ተረባረባችሁ፣ አልተሳካም። አሁንም ያንኑ ጨዋታ ይዘህ ከምትመጣ የኢትዮጵያ ህዝብ አጌንስት መንግስት መቆም ያልቻለበት ምክንያት ምንድን ነው? እኛ የምንለው የህዝብ ምሬት መሬት ላይ ያለ ነው ወይስ እኛ ነን የምንፈጥረው ብሎ ራስን መጠየቅ ያስፈልጋል። መረጃዎቻችሁን ቴስት አድርጉ። አንዳንዴ ሁሉም ነገር ኢትዮጵያ ውስጥ አያፍሩም። ፊልድ ማርሻል ብርሃኑ ይመስሉኛል ንቅል ፖለቲከኞች ያሏቸው ከማንነታቸው፣ ከህብረተሰባቸው፣ ከሀገራቸው፣ ከሁሉ ነገራቸው ተነቅለው አውሮፓና አሜሪካ ላይ ቁጭ ብለው የኢትዮጵያ ህዝብ መላው ኢትዮጵያ በጦርነት ቀጠና የሆነበት፣ ወጥቶ መግባት የማይችልበት፣ ነግዶ መስራት የማይችልበት፣ አርሶ መብላት የማይችልበት መላው ኢትዮጵያ ውስጥ ይሄ ችግር ያለም ይመስላቸው። ያ ችግር ያለው በእነሱ ጭንቅላት ውስጥ ነው። የጦርነት ቀጠና የሆኑ አካባቢዎች አሉ፣ የሰላም ቀጠና የሆኑ አካባቢዎች አሉ፣ ውድመት እያስተናገዱ ያሉ አካባቢዎች አሉ፣ ልማት እያስተናገዱ ያሉ አካባቢዎች አሉ። ከጊዜ ወደ ጊዜ ልማቱ እየተስፋፋ እንጂ ውድመቱ እየተስፋፋም አልመጣም። መንገድ ላይ የሚያብረጨርጩ መብራቶችን መንገድ ላይ ተገጥግጠው መንገዱ ቤት ውስጥ ግን መብራት የለም። ይሄ ስንቱ ኢትዮጵያዊ ታሪክ ነው። እውነቱን ለመናገር አዲስ አበባ ውስጥ የኮሪደር ልማት ከተገነባ በኋላ የመብራት አገልግሎት አልተሻሻለም። ዝናብ ዘንቦ ሳይሆን ዝናብ ሲያስገመግም እኮ መብራት የሚጠፋበት እኮ ሀገር ነበር። ይሄ ታንክስቱ ኮሪደር። እውነቱን ለመናገር ኮሪደር ዴቨሎፕመንት ስራ ከተሰራ በኋላ በተወሰነ ደረጃ መሻሻሎች አሉ። አብዛኛው ህዝባችን በጨለማ ውስጥ ነው የሚኖረው። ሀቅ ነው ይሄ። ግን አብዛኛው ህዝባችን በጨለማ ውስጥ የሚኖረው የመብራት ተደራሽነት ማስፋፋት ያስፈልጋል። እነዚህ የመብራት ተደራሽነቶች እንዴት ነው የሚታዩት? አንደኛው ተጨማሪ ኢንቨስትመንት በመስራት ተጨማሪ ግድቦችን፣ ተጨማሪው የንፋስ ኃይል ማመንጫዎችን፣ ጂኦተርማል ኢነርጂዎችን፣ የተለያየ ቴክኖሎጂዎችን ተጠቅሞ ተጨማሪ ኢነርጂ ወደ ቋት ውስጥ ማስገባት፣ መብራት ተደራሽነት ማስፋት። በምን ፋይናንስ? ከፊሉ በብድር፣ ከፊሉ በእርዳታ፣ ከፊሉ ደግሞ አሁኑ የመብራት አገልግሎት ተጠቃሚ የሆኑ የህብረተሰብ ክፍል አትራፊ እንኳን ባይሆን ተቋሙን ትርፋማ እንኳን ባያደርገው ለሚሰጠው አገልግሎት ተመጣጣኝ የሆነ ክፍያ የሚከፍልበትን ሁኔታ በመፍጠር ግን ከዚህ በምታገኘው ገንዘብ ተጨማሪ ኃይል ክሬት አድርገ ለተቀሩ የህብረተሰብ ክፍሎች ታደርሳለህ። አሁን የሚጠበቀው እንዴት ነው? ኢነርጂ ዲማንድ አለን። ላለችው ኢነርጂ ደግሞ በቂ ክፍያ አይከፈልም። ስለዚህ እነዚህ መደጎም ያስፈልጋል። መብራት ያላቸውን ማይኖሪቲዎችን ጥቅም ለማስጠበቅ ብዙሃኑ ህዝባችንን በጨለማ ውስጥ እያኖሩ ነው። ከእናንተ በተሻለ ህዝቡ ገብቶታል። እውነቱን ለመናገር ህዝቡ ማይነሳው በተወሰነ ደረጃ ስለገባው ነው፣ ከመሪው ጋር ስለተግባባ ነው፣ የምትሉት ነገር አለመሆኑን ስለሚያውቅ ነው። አንድ አክስት ነበረችኝ። ሀረ በሻከም ስትባል እናቴ ቶሌ ሲነዳኒ ጉራቼ ሲንበኒ መጋሉማ ጀትጃል ተመችቶኝም አልቀላሁም፣ ከልክ በላይ ከፍቶኝም ደግሞ አልጠቆርኩም። ያው መካከለኛ ነው። መጋሉማ ማለት ያው መካከለኛ ነው።
እንደማለት ነው። እንደምትሉትም አይደለም እንደሚሉትም አይደለም መሃል ላይ ነው ያለው። ግን ቢያንስ we are going to somewhere የተሻለ ይሄን መረዳት ይሄን መዋጥ ከባድ ሊሆን ይችላል። አሁን እኮ ተርቧል ከምትሉት ሰው በላይ ረሃቡን እናንተ ፊል አድርገንልሃል ነው ያላችሁ። እንደው ዶክተርም ብትሆን ከታመመው ሰው በላይ ህመሙን ፊል ታደርግለት አትችልም። የፈለግከውን ነገር ብትሆን የኔን ረሃብ ከኔ በላይ ልታቅልኝ አትችልም። ይሄ ወንበር ተመችቶኛል አይ የግድ ቆርቆሮሃል ልትለኝ አትችልም። እኔ የተቀመጥኩበት እያለሁ እንደናንተ ንግግር አገሪቱ አንድ ሌሊት አታድርም። እንዴት የኬንያ አመጽ ወደ ኢትዮጵያ አይመጣም? እንዴት የሆነ ቦታ ጋር የሆነ ፈንጂ ሲፈነዳ ካያችሁ እንዴት ይሄ ፈንጂ ወደ ኢትዮጵያ እንዴት ኢትዮጵያ ውስጥ እንዴት እናስገባው? ሰው እንዴት ቴክኖሎጂ ወደ ሀገሬ ላስገባ ይላል፣ እናንተ እንዴት ፈንጂ ወደ ሀገሬ ላስገባ? ሰው እንዴት ልማትን ወደ ሀገሬ ላስገባ ይላል፣ እናንተ ውድመት እንዴት ወደ ሀገራችን ላስገባ? ይሄ ነው የሚነግረን። ይሄን ቪዲዮ ውስጥ ታዩት። ሰሞኑን ኬንያ አንድ ብሎገር በእስር ቤት በምርመራ ወቅት በፖሊስ ድብደባ ተፈጽሞበት ህይወቱ አለፈ የሚለው ዜና እንደወጣ ኬንያ በአንድ እግሯ ነው የቆመችው። ናይሮቢ በአንዴ ነው የነደደችው። እሳት ተያያዘ፣ መኪኖች ተቃጠሉ፣ ህዝቡ ቁጣውን ገለጸ፣ የፖሊስ ኮሚሽነሩ ከስልጣን ለቀቀ። ኢትዮጵያ ውስጥ አዋጅ ወጣ። በምርመራ ወቅት ከመግደል ባለፈ ማንኛውንም ጥፍር መቁረጥ፣ ጥፍር መንቀል ጀምሮ በሃይላንድ እያንጠለጠሉ እስከ ማምከን የትኛው ነፍሱ እስካለች ድረስ ማንኛውንም መርማሪው የፈለገውን ማድረግ ይችላል የሚል አዋጅ ሁሉ ነው የወጣው። ብዙዎች ተገለዋል እስር ቤት። ኢትዮጵያ ትልቋ እስር ቤት ሆናለች። ነገር ግን ህዝቡ ዝም ምን ያለው? አሁን የፊታችን ሐምሌ ወር መጀመሪያ ላይ የመጨረሻው የነዳጅ ድጎማ ይነሳል። ሙሉ በሙሉ ነዳጅ በገበያ ዋጋ ነው የሚሸጠው። ኢትዮጵያውያን ሌላ መዓት ሌላ መከራ ነው የሚጠብቃቸው። ነገር ግን አሁንም ህዝቡ ዝም ነው። ምንድን ነው ታዲያ ይሄ ግለሰብ ይሄ ሰውዬ በልካችን የመጣ መሪ ነው ማለት እንችላለን ወይ? የህዝቡን ሁኔታ አይቶ ፍርሃቱን አይቶ ነው እንደዚህ እንደፈለገው እንደ ልቡ እየሆነ የሚናገረውም የሚያደርገውም? እና ጥፋቱ የሱ ወይስ የህዝቡ? ህዝብን መውቀስ ካለብን መሳይ የህዝቡ ነው። ኬንያን አነሳን። ለምን እዛ ወሰድክን? ኬንያ እኮ ጎረቤታችን ሆና እንኳን አሁን ባለው እኮ ሁኔታ ኬንያ ለኛ አውሮፓ ናት፣ አሜሪካን ናት። ስፔሻሊ ስለ ነጻነት መታገላቸው ኬንያ ባለፈውም እኮ ፓርላማውን በጥብጠው ገብተው ህግ አስቀይረዋል። አሁን ደግሞ አንድ ግለሰብ አንድ አክቲቪስት ስለሞተ እኮ ያን ያክል የት ነው? እኛም ብለን የኢትዮጵያ ህዝብ ምናልባት 130 ሚሊዮን ምናልባት እንደው 80 ወይ 75 ሚሊዮን ሞቶ እንኳን የምንነሳ ከሆነ በጣም ጎበዝ ነን። ዱቄት ነው የኢትዮጵያ ህዝብ፣ ዱቄት ነው። መብቱን የማይጠይቅ ህዝብ፣ ዝም ብሎ የሚለጎም ህዝብ፣ ይሄ ችግር ነው ብሎ የማይናገር ህዝብ። ከሰሞኑ የወጣ አንድ አዋጅ አለ። መርማሪዎች ከግድያ በመለስ የሚመረምሩት ግለሰብ ላይ ማንኛውም ነገር እንዲያደርጉ የሚፈቅድ። ወደዚህ አይነት ነገር ሊያመራ ይችላል፣ ማኒፕሌት ሊደረግ ይችላል ማለትና አዋጁ በግልጽ እንደዚህ ይላል ማለት ይለያያል። እምትሉትን አይልም። ከናንተ በላይ አዋጁን አንብበነዋል፣ አይተነዋል። አይልም አዋጁ በሽፋን ስለሚሰጥ ምርመራ ነው የሚያወራው። በሽፋን ስለሚደረግ ምርመራ ነው የሚያወራው። በሽፋን በሚደረግ ምርመራ ለመመሳሰል ብሎ መርማሪው አካል ለመመሳሰል ብሎ ከሆነ ግሩፕ ጋር ራሱን ለማመሳሰል ብሎ የሚፈጽማቸው ወንጀሎች ሊኖሩ ይችላሉ፣ የሚተላለፋቸው ህጎች ሊኖሩ ይችላሉ። በእነዛ መተላለፍ ውስጥ ግን የዜጎች ህይወት መቀጣፍ የለበትም። መረጃ ለማግኘት ሲል መረጃ የሚያገኘው ይዞ ከሚመረምረው ተመርማሪ ላይ አይደለም፣ ተጠርጣሪ ላይ አይደለም። ለምሳሌ በህገወጥ የጦር መሳሪያ ዝውውር ውስጥ የሚንቀሳቀስን ቡድን ለመያዝ ሲል ህገወጥ የጦር መሳሪያ አዘዋዋሪ ሆኖ አፕሮች ሊያደርግ ይችላል። ህገወጥ የጦር መሳሪያ ማዘዋወር ወንጀል ነው። ስለዚህ በዚህ ወንጀል ኢሚኒቲ ይሰጠዋል ማለት ነው። ለመመሳሰል ብሎ ስለሚያደርገው ትልቁን ፒክቸር ትልቁን ወንጀል ለማጋለጥ የሚያስችል መረጃ ለማምጣት ሲባል የራሱ ግን ውስንነቶች አሉ። ለምሳሌ አደንዛዥ ዕፅ ማዘዋወሩ የሚደረግ መረብን ለመለየት ብሎ ወደዚህ እንትኑ ሲገባ ሜቢ ከነሱ ጋር ለመመሳሰል አደንዛዥ ዕፅ ቢያጨስና ያን አደንዛዥ ዕፅ በማጨሱ ምክንያት የግድያ ወንጀል ቢፈጽም ወይ ደግሞ የጾታዊ ጥቃት ቢፈጽም እንደዚህ አይነት ሪስኮች አሉት ነው። ማቹርድ የሆነው አርጊውመንት ይሄ ነው መሆን ያለበት። እንዴት ሰው ወደ ሀገሩ እንዴት እልቂትን፣ እንዴት መጠፋፋትን፣ እንዴት ውድመትን ለማምጣት የዚህን ያህል ይራኮታል? እውነቱን ለመናገር እጅግ የሚያሳፍሩ ነው። ያደለው ቴክኖሎጂን፣ ያደለው ልማትን፣ ያደለው ምቾትን፣ ያደለው የመብት ጥበቃን እንዴት ወደ ሀገራችን እናስገባ፣ እንዴት ወደ ሀገራችን እናዛምት ማለት ሲገባቸው እንዴት በሌሎች ውድመት ወደ ሀገራቸው ለማስገባት እንዴት ይቀናሉ? እንዴት ህዝቡ እንዴት ዝም አለ?
ጥፋቱ የህዝቡ ነው እንዴትስ ይባላል? ህዝብ እናንተ በጣት የምትቆጠሩ ሰዎች የምትለፈልፉት ስላልሰማና ስላልተነሳ ነው ጥፋተኛ የሚሆነው። እኔ ለተወሰነ ጊዜ የኢትዮጵያን ህዝብ ንቃተ ህሊናውን በተወሰነ ደረጃ ኩዌስችን አደርግ ነበር። ግን ግራጁዋሊ አሁን ስረዳው ህዝቡ እንደናንተ አይነት ቅዠታችሁን እኩይ ፍላጎቶቻችሁን እሱ ላይ ለመጫን የምታደርጉትን ጥረት ላለመስማት የሄደበትን ርቀት ስረዳ አይ ቲንክ እኛንን ህዝባችንን እንትን ያደረግነው አላዋቂ አድርገን ይሳልነው እንጂ ህዝባችን አዋቂ ሳይሆን አይቀርም ማለት ጀምረናል። ህዝባችን ያውቃል። ህዝባችን ዛሬ ዋጋ መክፈል እንዳለበት ያውቃል። ዛሬ ዋጋ ከፍሎ ለነገው ትውልድ የተሻለች ሀገር ማሻገር እንዳለበት ያውቃል። ስለ ድጎማ ስናወራ ሁል ጊዜ ዛሬ ተነስተን ነገ የነዳጅ ድጎማ ሊነሳ ነው፣ ዋጋ ሊጨምር ነው። እሱ ያለቀ ጉዳይ። የንግድ ሚኒስትሩ ዶክተር ካሳሁን ጎፌ በቅርብ ተናግረዋል። እኛ ከድጎማ ስርዓት ነዳጁ ከድጎማ ወጥቷል፣ አሁን በገበያ ነው እየተመራ ያለው ብለዋል። ነገ እንደዚህ ሐምሌ ላይ እንደዚህ ሊሆን ነው ብለ እርጥብ በርጥብ ማገዶ ለማያያዝ የምትሞክረው እሳት ላይ ተጨማሪ ማገዶ ለማምጣት ነው እየሞከርክ። የለም አይሆንም። ስለ ድጎማ በተመለከተ ደግሞ ዛሬ የምንደጉመው ሀገሪቷ ካላት ላይ አይደለም። ተበድረን ተለቅተን ነው፣ ለልጆቻችን የዕዳ ክምር ትተን ነው። በየወሩ ለነዳጅ 10 ቢሊዮን ብር አካባቢ የሚደጉሙ ወደ 130 140 150 ቢሊዮን ብር ወጪ እየተደረገ ነዳጅ ይደጉማል። ድጎማ ሴሌክቲቭሊ ታርጌትድ በሆኑ ኮሞዲቲስ ላይ መደረግ እንዳለበት ሰላም ነገርቻለ። ግን ድጎማ በመናደርግበት ሰዓት ላይ የአሁን ያለውን ዜጎቻችንን አቅም ብቻ አይደለም ኮንሲደር ማድረግ ያለብን፣ የሀገራችንንም አቅም ኮንሲደር መደረግ አለበት። የዜጎቻችን የነገ ተስፋም ኮንሲደር መደረግ አለበት። ዛሬ ለመኖር ስንል የልጆቻችንን ቀለብ ዛሬ መብላት የለብንም። ነገ ልጆቻችን ለረሃብ እያጋለጥን ማለት ነው። ስለዚህ አሁን ያለው ትውልድ ዛሬ ዋጋ መክፈል እንዳለበት ተረድቷል። ዛሬ ትንሽ ጨከን ማለት እንዳለበት ተረድቷል። ዛሬ ትንሽ ቀበቶ ጠበቅ ማድረግ እንደሚያስፈልግ ተረድቷል። ለዚህ ነው ዝም ያለው። እናንተ የምትሉትን ነገር ሳይችል ቀርቶ አይደል። ይችላል። ማመጽ ለኢትዮጵያ ሕዝብ ይችላል። ስርዓት ማስወገድ ይችላል። ከዚህ በፊትም ብያለሁ። የኦሮሞ ሕዝብ በዛሬው ባለው መንግስት ውስጥ ነገውን ማየት ባይችል ኖሮ አይደለም 7 ዓመት 7 ሰዓት አያቆየውም ነበር። ግን ቢያንስ በዚህ መንግስት ውስጥ አሻግሮ ነገር ማየት ይችላል። ቢያንስ ከተሞቹ ሲቀየሩለት አይቷል። ቢያንስ ዝናብ ጠባቂ የነበረው ገበሬ በአመት ውስጥ 2-3 ጊዜ ማምረት ይችላል። ማዳበሪያ ተከልክሏል፣ ምርጥ ዘር ተከልክሏል የምትሉት እናንተ ጭንቅላት ውስጥ ያለው ገበሬ ነው እሱ። በእናንተ በምትሏት ኢትዮጵያ ውስጥ ያለ ገበሬ ነው እሱ። ጠቅላይ ሚኒስትሩ ከሚዲያ ተቋማት አመራሮች ጋር በነበራቸው ውይይት ላይ አንደኛው ስለ ስንዴ በቁጥር ደረጃ ምናምን መከራከሩን ተታችሁ ውጡና ገበሬው ጋር ቼክ አድርጉ። ትላንት ስንቴ ታርስ ነበር፣ ዛሬ ስንቴ ታርሳለህ ብላችሁ ጠይቁት። this is not politics, it's fact። በሺዎች ኪሎ ሜትር መንገዶች እየተገነቡ ነው። በሺዎች ትምህርት ቤቶች እየተገነቡ ነው። ይሄ እውነት አይደለም? ህዝቡ የሚኖረውን ኑሮ እናንተ አውሮፓና አሜሪካ ላይ ቁጭ ብላችሁ ከሚሰማችሁ ስሜት በላይ ይሰማዋል፣ ያውቃል። ከቆረቆረው ያውቃል፣ ከተመቸውም ያውቃል፣ ከራቦው ያውቃል፣ ከጠገበም ያውቃል። እኔ ነኝ የማቅልህ አይሰራም። እኚህ ሰው በኢትዮጵያ ውስጥ የፓርቲ ፖለቲካ አያስፈልግም፣ አይጠቅምም፣ የኢትዮጵያ ህዝብ የፓርቲ ፖለቲካን ተስፋ ማድረግ የለበትም ብለው አያበቁ። እጅግ አስጸያፊ እጅግ ሰቅጣጭ የሆነ ቃል ይጠቀሙና ምን ይላሉ? ህዝባችን 130 ሚሊዮን አካባቢ ነው። ከ75 እስከ 80 ሚሊዮን የሚሆነው ህዝብ ሞቶ ለውጥ ማምጣት አለበት ይላል። ለማን ነው ለውጥ የምታመጣው? ለውጥ ማምጣት አለበት አንድ ነገር ነው። የህዝቡን 70 እና 80% የሚገል ለውጥ ምን ለውጥ ነው ታዲያ? ምን ለውጥ ነው? የህዝብን 70 እና 80% ገብረ የምታመጣው ለውጥ ምንድን ነው? የምን ለውጥ? የትኛውም ትግል የህዝቦችን የመኖር ህልውና አደጋ ውስጥ የሚከት ከሆነ ያ ትግል ጸረ ህዝብ ነው። የትኛውም ትግል የዜጎችን የመኖር ህልውና አደጋ ውስጥ የሚከት ከሆነ
ለዲሞክራሲ ለነጻነት ለምናምን ልትሉት ነጻነትም በለው ዲሞክራሲ በዜጎች መቃብር ላይ የሚቀመጥ የአበባ ጉንግን አይደለም። ዲሞክራሲ ያስፈልጋል፣ አዎ ያስፈልጋል። ዜጎች ህልውና ግን ይቀድማል። ነጻነት ያስፈልጋል፣ አዎ ያስፈልጋል። የዜጎች ህልውና ግን ይቀድማል። የኔን ህልውና አደጋ ውስጥ የሚከት ነጻነት አይጠቅመኝም። የኔን ህልውና አደጋ ውስጥ የሚከት ዲሞክራሲ አይጠቅመኝም። 80 ሚሊዮን ህዝብን ሞቶ ለውጥ መምጣት አለበት ሲባል መታፈር አለበት። ብዙ ነገር ማለት ይቻል ነበር። የዚህ ቃለ መጠይቅ ዋና ዓላማ ምንድነው? እሱም ሌላ ሞቲቭ ነው ያለው። እኔ ደሃ ነኝ፣ ልጆቼ ትምህርት ቤት የሚሄዱበት ትራንስፖርት የሚቸግራቸው ምናምን ብሎ ድህነትን ማወደስ እሱ እዛ ውስጥ ብዙ መግባት አልፈልግም። በቅርብ ከኢዜማ ጋር አላስፈላጊ አተካሮ ውስጥ ገብተዋል። በኢዜማ የአመራር ምርጫ ለማካሄድ ጠቅላላ ጉባኤ ለማካሄድ ዝግጅት ላይ ነው ያለው። ስለዚህ እኚህ ግለሰብ የኢሃፓ ህዝብ ግንኙነት ኃላፊ ሆነው ሳለ ኢዜማ በእኔ የፓርቲ የውስጥ ጉዳይ ውስጥ ገብተው እከሌን ምረጡ እያሉ ቅስቀሳ እያደረጉብኝ ነው ብሎ ለምርጫ ቦርድ ደብዳቤ ጽፏል። የማይመለከታቸው አባል ያልሆኑበት ፓርቲ ውስጥ ገብተው እከሌን አትምረጡ የሚል ቅስቀሳ እያደረጉ ነው። የሌላ ፓርቲ አመራር ሆኖ ሳለ የሚል ተቃውሞ ቅሬታውን ለምርጫ ቦርድ አስገብቷል። በግልባጭ ለፓርቲያቸው አስገብቶላቸው ይህንን ለማድረጋቸው የድምፅ ማስረጃ አለኝ። የኚህ ግለሰብ መከራከሪያ ትልቁ መከራከሪያቸው ያለ ፍቃዴ ድምፄን መቅዳት እኮ ወንጀል ነው። ወንጀልማ አንድን የህብረተሰብ ክፍል ለይቶ ቆሻሻ ብሎ መስደብ፣ ህዝብን በህዝብ ደረጃ 80 ሚሊዮን ህዝብ ሞቶ ለውጥ መምጣት አለበት ማለት ነው ወንጀል። የኢትዮጵያ ህዝብ በፓርቲ ፖለቲካ ለውጥ ይመጣል ብሎ መጠበቅ የለበትም ብሎ ማለት ነው ወንጀል። ጋዜጠኛ ነኝ ብሎ ራሱን የሚጠራው ቃለ መጠይቅ ያደረጋላቸው ግለሰብ በሌላ ፓርቲ ውስጥ እጆትን አስገብተዋል ወይስ አላስገቡም የሚል ጥያቄ ሲያቀርብላቸው እርስ በእርሱ የተደነባበረ ምላሽ ነው የሚመልሱት። እኔ ቢደውሉልኝ እኮ እከሌን ምረጡ እላቸዋለሁ ያሉት ግለሰብ እዛው 1 ደቂቃ የማይሞላ ቆይታ ውስጥ ምን ይላሉ? ከመካከላቸው ምንም ይመረጣልና ነው እከሌን ምረጡ ምለው። ቢደውሉልኝ እከሌን ምረጡ እከሌ ይሻላቸዋል ብዬ መክራቸው ነበረ ያሉት ሰው ማለት እከሌ ይሻላቸዋል የሚሉት እከሌ ካለ እዚህ ጋር ደግሞ ሲመጡ ምን ይላሉ? ምንም ይመረጣላቸውና ነው፣ ምን የተሻላላቸውና ነው እከሌን ምረጡ ምለው። ዋናው መሰረታዊው ነገር አሁንም ቢሆን የዜማ ሰዎች ደውለው ማንን ምረጡ ይሉኝ ነግራቸዋለሁ። እነከሌን ምረጡ ይሻሏቸዋል እነሱ። ምን ጤናማ እኮ ግንኙነት ነው። ጤናማ ፓርቲ አባል አይደለም። እኔ የፓርቲ አባል አሁን የህዝብ ነው ኃላፊ ስለሆንኩ የፓርቲ አጥር አያጥረኝም። በኢትዮጵያ ጉዳይ ላይ የፓርቲ አጥር የሚያጥረኝ ከሆነ የኢትዮጵያ ፓርቲዎች በአፍንጫ ይውጡ። ያለ እርሶ ፍቃድ መቅዳት ግን ድርጊቱን አድርገውታል። ድርጊቱን ግን የደወሉ እከሌን መረጥ አይመረጥ የሚለውን አድርገዋል። እርሶ ማንም የሚመረጥና የማይመረጣልና ነው እዛ ቤት እከሌን ምረጡ። ከዝንጀሮ ቆንጆ ምን ይመረጡ ፈጠረ? ምን አለና ነው እዛ ቤት? ይሄን ከሉ ማን ነው የሚመረጠው? መመረጥ እኮ የሚችል ሰውም የለም እኮ እዛ ቤት። የህግን አይን እያጠፉ አይን ያጠፋና ቅንድብ የላጨ እኩል ወንጀለኛ አይባልም። እርሶ የህግን አይን ነው ያጠፉት። ድምጽ ያላግባብ ተቀዳ ብሎ ለማለት የሚያስችል የሞራል ማማ ሊኖሮት አይችልም። ለምንድን ነው የማይችለው? ምክንያቱም እርሶ የህግን ቀይ መስመር ካለፉ ረጅም ሄደዋል፣ ቆይቷል። ይሄ ፖለቲካ እውቀት አይደለም። ይሄ ድፍረትም አይደለም። ድፍረትም ከተባለ የማይም ድፍረት ነው። አንድ ህጋዊ ላይሰንስ አውጥቶ የሚንቀሳቀስ የፖለቲካ ፓርቲ አመራር ሆኖ የፓርቲ ፖለቲካ ኢትዮጵያ ውስጥ ቶታሊ ኮላፕስ አድርጓል ብሎ መናገር፣ ኢትዮጵያ ውስጥ በፓርቲ ፖለቲካ የሚመጣ ለውጥ የለም ብሎ መናገር፣ አንድን የማህበረሰብ ክፍል ለይቶ ቆሻሻ ብሎ መጥራት፣ 70 እና 80 ሚሊዮን ህዝብ ሞቶ ለውጥ መምጣት አለበት ብሎ ማለት ነው ወንጀል። መቼም ድምጽ መቅዳት ከዛ ቀጥሎ ከዛ ያነሰ ወንጀል። አይ የተለየ ሐሳብ አለኝ የሚሉ ከሆነ አቶ አበባ ካሉ መተው መሞገት ይችላሉ። መድረኩን ክፍት እናደርጋለን፣ ችግር የለም። ከአውድ ውጪ ተወስዶብኛል ካሉ ማለት ይችላሉ። ግን ቀጥታ የራስዎትን ድምጽ ነው እያሰማን ፕሮግራማችን እየሰራ ነው። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። ስለነበረን ቆይታ ከልብ አመሰግናለሁ። ሚዲያችንን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እንዲሁ ደግሞ የአጋራችንን የስፖንሰራችንን የቴምር ሪል ስቴቶችን መጎብኘታችሁንም እንዳትረሱ። ማስታወቂያውን በማስከተል ፕሮግራማችንን እናበቃለን። መልካም ምሽት። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው
ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።